ሲሆን ዱዓ ይሆናል ለአላህ ሲሆን ራህመት ይሆናል እና በዛ መልክ ነው የሚቀመጠው የሚል ነው ቅድም አርጊው ሲያደርጉ የነበሩት። እኛ ደግሞ ግራማቲካል የሆነ አርጊመንት አቅርበን ስንከራከር ነበር። ምን የሚል ሁለቱ አላህና መላእክቶቹ በአንድ ወርድ ነው ተያይዞ የመጡት። በአንድ ወርድ መጥቶ አንዱን ወርድ እንዴት ለሁለት ሰነጥቃለ? አንዱ ለዚህ አንዱ ለዛ። እንደዚህ አይነት ግራማቲካል ኮንስትራክሽን አለ ወይ የሚል አረቢክ ሌክሲኮን በምን ልክፈትልህ? አንድ ወርድ እሺ፣ ለኔ ንገረኝ። እሺ ሊሳኑል አረብ ብለህ ግባ። ሊሳኑል አረብ ማለት ክላሲካል ዲክሽነሪ ነው። አረቢክ ክላሲካል ዲክሽነሪ ነው። እሺ ሊሳኑል አረብ አረብ ምኑን ሊሳን አልአረብ እኮ ሊሳን አልአረብ። ከዛ ውስጡ ላይ ገባና የሰርች ባሩን ያመጣልሃል። ውስጥ ላይ ስትገባ ኦኬ፣ ውስጥ ነው። እሺ ኦቨርቪው የትኛው ነው አሁን ኤግዛክትሊ? ሲፋቱ ሳፏ ሊሳኑ አረቢክ ሌክሲኮን የሚል አልመጣልህም? አረቢክ ሌክሲኮን። እሺ አረቢክ ሌክሲኮን the first one ይዘን መጣለ። እሺ ገብቻለሁ። ከዛ እቺ ዩሰሉና ምትላለች ቨርሱ ላይ ያለችው ዩሰሉና ምትለው ማሻ አረቢክ ኮፒ ፔስት ታደርጋለህ። እዚህ ጋር መጥቻለሁ አይመስልም? ይሄ ነው ሊሳን አልዓረብ። አዎ ግን ይሄ ኪታቡ ነው። ኪታቡ ደግሞ ፊዚካሊ ስላልያዝ ነው መክፈት አንችልም ኪታቡን። ኦኬ እሺ አንዴ ቆይ። እሺ አንዴ ሎድ እያደረገው ነው። ቆይ ከአንድ ሆትስፖት ነው የምጠቀመው። ለዛ እንትን ይላል ይሽከረከራል። ዳታውን በደንብ ነው የምጠቀመው። አብሽር እሺ ኦኬ እሺ አረበኛዋን አንዴ ላውጣትና ኮፒ ፔስት ላድርጋት አንዴ። ኦኬ የሰሊ የታለች? አንተ ታሳይኛለህ አረበኛው ላይ እንግዲህ አንተ ስለምትሻል ማለት ነው። የትኛው ወርድ ነች? ቅድም እያየኋት ነበርና አመ ሙስሊም እንትኑን አንሳ። ያቺ ሄድ የመጀመሪያው መስመር አለ አይደለ? የመጀመሪያው ረድፍ። አዎ ትንሽ ጠጋ፣ አሁንም ጠጋ፣ አሁንም ጠጋ፣ ትንሽ ቀጥታ ወደ ላይ። እቺኛው ወርድ ወደ ጎን፣ ወደ ቀኝ፣ አሁንም አንዴ። አዎ እሱ ነው። እቺ መላእክት ናት አይደለም? ወደ ግራ እሷ ማለት ነው። ኮፒ ፔስት አድርጋት እዛ ሄድ ነው። እሺ ኦኬ የታለ ነበረ? ሙሳብ አለክ አይደለ? ሙሳብ እሺ እየሞከርኩ ነው። አንዴ ይሄ ነው ዌብሳይቱ። የቱ ጋር ነው? እዚህ ጋር ነው አይደል? እንትኑ ያ ሰርች ባር ሜል የለም እሱ ጋር እሱም ያደርጋል። አሎ ቆይ ትተረጉምለታለህ በደንብ። አንዳንዴ ጉግል ትራንስሌት አያደርግም፣ ትተረጉምለታለህ። እሺ ኖ ሪዛልትስ እያለኝ ነው። በትክክል ኮፒ አላረጋትም እና ኦኬ አይ በትክክል ኮፒ አላረጋትም። ቆይ አንዴ እቺን ወርድ ነው የሚያመጣው። ቀጥታ እያመጣት አይደለም። ከዛ ኖ ሪዛልት ፋውንድ ነው የሚለው። እሺ ሙሳብ አለ አሎ ሜቢ አንተ እንትን ካለ እስኪ ቼክ አድርግ።
እሺ እኔ ትራንስሌት ላድርገው እሺ አንድ ጊዜ እሺ 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 ሶሪ በመሀል ስልክ እየገባብኝ ነው። አብሽር አብሽር። እንዴ 100 ፎሎወር ምንድን ነው? 1000 ፎሎወር መጠየቅ አቁሞ ይላል እንዴ? ካሜራ ለመክፈት ምን አልከኝ? 1000 ፎሎወር መጠየቅ አቁሞ ይላል እንዴ? ቲክቶክ አረ ይጠይቃል። ውጭ ነው ያለው አንተ? ውጭ ነው ያለው ስትለኝ ውጭ ሀገር? አይ ነው እዚሁ ነኝ። ኧረ እንዴት ነው ውጭ ያሉትን ነበረ የሚከለክል? እኔ እንጃ። እስቲ ልሞክረው። እንዴት እንደሚሆንም ደግሞ አላውቅበትም እኔ የተባናሽ የሚደረገው በትልቁ አድርገኝ። አይጠየቅም። አይ ችግር የለውም። ማን እንዴት ነው? ሰላም ነው? ኧረ ችግር የለውም። እንዴት ነው? እግዚአብሔር ይመስገን። ሙሳብ ከፈተልክ? ሙሳብ ከፍቶለታል መሰለኝ። እሺ ከከፈተ በትልቁ ሆነና እንደማ ኤክስፓንድ አላደረገም እያለ ነው። አድርጎታል? አላደረገውም። አሁን አድርጎታል ማለት ነው። ይሄውና አሁን እሱ አምጥቶታል። ትራንስሌት የምትለውን ትነካለህ። ሙሳብ ቆይ አንዴ ቢዚ ሆነሃል። ቆይ ይመለሳል፣ ችግር የለውም። እሺ መጥቷል ድምጼ? እሺ ያንተ መጥቷል። እሱ ነው የወጣው። ስታክ አድርጎበታል። ኦኬ ወጥቷል። እና ተመልሰህ ግባ። ጆ መች ነው የገባው? ማንሻ እንዴት ነው አለው? ሞዴሬተር ነው ያስገባኝ ማለት ነው። እሺ ሙሳብ ልኬልሃለሁ፣ ኢንቫይት አድርጌሃለሁ። ግባ። ቀደም እኮ ዘረገፋችኋል። ምን ሆኖ ነው? ስላላወራ ነው? ኔትወርኩ ነው አወጣኝ። ድምፅ ስላልሰማ ነው። እሺ ሙሳብ ይሰማል ድምፅ? ቀጥል። እሺ አረከይ በትልቁሽ ላሳየውን ይታያል። ይታያል። ቀጥል። ከታች በቢጫ የበራ ይታያል። ሙሳብ እቺ ማለት ቆይ አለ የቱ ጋር መሰለክ? ሰሉና አለ ነብይ ፈልገው አለ ሰሉና ሰላ አለ የሚተነትንበት ተጋርገው እስቲ የሚተነትንበትን እኮ አይደለም። የሚተነትንበትን ለመቀበል እኮ ቅድም ያየነው ተፍሲር በቂ ነው። ወርዷን ፍቺ ወመላእክቱ ሰሉና አለ ነብይ ያ አዩሃ الذين አመኑ ዲፔንዶን ያልኩህ እኮ ለዛ ነበር። አፖሎጊያ ዲፔንዶን ሳይሆን ወርድ ዲፔንዶን እኮ አይደለም። ወርድ ሌጣ ትርጉም ይኖረውና ኮንቴክስቱን ቼክ ታደርገዋለህ ነው እንጂ ወርዱ በራሱ ኮንቴክስት እየፈለገ አይደለም እንትን የሚለው ዳስ ኢዚ ዋን ነው ወርዱ ራሱ ነው አይደለም። ስለዚህ ቋሚ ትርጉም የለውም። ሰላ ቋሚ ትርጉም አላቸው። ብዙ ትርጉም ነው ያለው አንዱ ማለት ነው። ይሰሉና የሚለው ሰሉ ወይ ሰላ የሚለው ብዙ ትርጉም አለው። አሁን እንትን የሚባል ሚኒንግ አለ እኮ ሌክሲካን ስናነብ ስታንዳርድ ሚኒንግ አለ አይደል? ስታንዳርድ ሚኒንጉን ታስቀምጥና ያ ስታንዳርድ ሚኒንግን የሆነ ቦታ ላይ ሲገባ ምን ይዞ ሊመጣ ይችላል የሚለውን እኮ በዲክሽነሪ እንደዛ ነው የሚታየው።
ስለዚህ ስታንዳርድ ሚኒንጉን አስቀምጥልኝ ሰላን። ከዛ በኋላ እዚህ ክፍል ላይ ሲገባ በዚህ ፕሬም አሁን ቅድም እንዳልከው ፕሬም ሊሆን ይችላል። ቆይ የመጀመሪያው ስታንዳርድ ሚኒንግ አሁን ቅድም የገባ ልጅ ነበረ ቤት ከፍተን ነበርና ዲክሽነሪ ላይ እንዴት ቃላት እንደሚፈለጉ ነግሬው ነበረ። ፕራይመሪ ሚኒንግ አለ፣ ሰከንደሪ ሚኒንግ አለ። እንደየአገባባቸው በየሱራዎቹ እንዴት እንደሚፈታ በእኛ በባይብል ሲሆን በኮንቴክስት በየቻፕተሮቹ እንዴት እንደሚፈታ አሳይቸው። በዚህ መልክ አድርግና ከሌክሲካን አሳይ ብዬው ነበረ እና በዛ መልክ ነበር ስናወራ የነበረው። እዛ ጋር በቃ ስታንዳርድ ሚኒንጉን ታስቀምጥና ቀደም ኮሜንታሪው ምንድነው ያለ ዳዋ ሊሆን ይችላል፣ ምንድነው ዱዓ ሊሆን ይችላል፣ ረህመት ሊሆን ይችላል ምናምን እያለ አስቀምጧላ። ከዛስ ፕሬየር ልመና ሊሆን ይችላል አለ። እነዚህ ሁሉ ፖሲብል ሚኒንጎች ይሆናሉ። but there is so called standard meaning ቀጥተኛ ትርጉም ይቀመጥለትና አገባቡን ደግሞ ቼክ እናደርጋለን ድጋሚ። ስለዚህ አገባቡ ምንድነው ስታንዳርድ ሚኒንጉ ምንድነው ነው በሌክሲካን ደረጃ ይሰሉ የሚለው ማለት ይሰሉና የሚለው ሩት ወርድ ምንድነው? ቆይ እስቲ እናንተ በደንብ እየተግባባን ስለሆነ ይሰሉና የሚለው ጀስት ፕሉራል እንትን ይዞ ነው አይደል የመጣው? ፕሉራል ፐርሶኖችን ይዞ ነው የመጣው ከአንድ በላይ ሆኑትን አይደለ? ያደርጋሉ እንደዛ። ቆይ አንዴ አመ ሙስሊም አንዴ ቆይ ሙሳብ ጥሩ እየተግባባን ስለሆነ ወደ ስልክ ገብቶበታል። እሺ ጆ ስላላወራ ነው ቅድም ተረጋግጦ። የት አለ ጆን ክራይስት እንዴ ነችና? አዎ ስላላወራው እኮ ነው። ጆን አልተመቸህም? ከተመቸ ግባ ጆን። ገብቷል። አሁን ጎባና ጆን ክራይስት ገብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ያ ጀማዓ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጎበና ማሻአላህ ጎበና ማለት ሙሉ ጨረቃ ማለት ነውና ሙሉ ሆኜ መጥቻለሁ ዛሬ። ጭራሽ እሺ አንዴ ቆይ ጎበና ሙሉ ጨረቃ በኋላ ታወራናለህ። ጆ አንተም ይታል አሜ ሙስሊም አለ። አቤት መጥቻለሁ። በመሀል ስል ገብቶብህ ነው ወይስ ወጥተህ ነው? አይ ወጥቼ ነው የገባሁት። መልካም። ፑር ኮኔክሽን ማለት አሁን አይ ቲንክ ድምጽ ይሰማል፣ ክሊር ነው። ሶ ጊቭ አስ ስታንዳርድ ሚኒንግ ክፍሉ ላይ ሌክሲካኑ እንደዚህ ተራ በተራ ነው የሚያስቀምጠው። ኦርደሮችን ያስቀምጥና ይሄ በዚህ አገባብ ይገባል፣ ይሄ በዚህ አገባብ ይገባል እንግዲህ ያስቀምጣል። የኛ ዲክሽነሪዎች የግሪክ እና ዕብራይስጥ ዲክሽነሪዎች እንደዛ ነው የሚያስቀምጡት። ስለዚህ ቃሉን ስታንዳርድ ሚኒንጉን ያስቀምጥና ከዛ አገባቦችን እየተነተነ ይሄዳል። ስለዚህ ጊቫስ ይሄኛው ኦኬ እሱን ያስቀመጠበትን ስታንዳርድ ሚኒንጉን ከዛ አገባቡን ትነግረናለህ። እሷን ከማለቴ በፊት ግን መጀመሪያ አንተ ሳትወጣ በፊት የጠየቁት ጥያቄ ነበረ። የሰሉና የሚለው ብዙ ቁጥር አመልካች ነው አይደል? ብዙ ቁጥር አመልካች ነው። ሲንግል ሲያመለክት ነጠላ ሲያመለክት ወርዱ ምን ሆኖ ነው የሚመጣው? አይ ቲንክ ሰሉ ነው መሰለኝ ወይም ሲላ ይጸልያል። እሺ ይጸልያል። ሲላም ይሁን ሰሉም ይሁን ሲንግሉ ይጸልያል ነው አይደል? ይጸልያሉ ብዙ ነው፣ ይጸልያል ሲንግል ነው የሚሆነው አይደል? ስለዚህ እሺ ሰሊ ነው ብለዋል። ሩት ወርዱ ትርጉሙን ፈልገህ ከሆነ ሰሉ የሚለው ፕሬይ ይሆናል። እኔ የፈለኩት እሱ ነው። ሩት ወርዱ ነው እየተባዛ የመጣው። ለምሳሌ ባርኮት ብለህ ብትጠራ ሩት ወርዱ ምንድነው? የባርኮት በረከት ነው ባርኮት የሆነው አይደለ? ስለዚህ ይጸልያል ወደ ብዜት የሄደው የሆነ አንድ ሩት ወርድ አለው አይደለ? እሷ ወርድ ምንድናት ነው? በሲንጉላር ሲሆን ሰሊ ትሆናለች። ይጸልያል፣ ሰውየው ይጸልያል ብሎ የሚያመለክት ነው የሚሆነው። ሌጣ ወርዱስ ምንድነው የሚሆነው? ሰሊ አሁን ይጸልያል ነው፣ ይሰሉና ይጸልያሉ ነው። መጸለይስ ምንድነው? ይሰማል? ድምጼ ይሰማል? ቀጥል እስኪ። ይሰማል። ሰሉ መጸል እሺ ቀጥል። እንደዚህ ነው ያልኩ። ሰሊ ይጸልያል ነው፣ ኦር ትጸልያለች፣ ሲንጉላር ይዞ ይመጣል። ይሰሉና ይጸልያሉ፣ ፕሉራል ይዞ ይመጣል። ጸሎት ሲሆን ምንድነው የሚሆነው? በዱዓ ይሆናል ነው። በዚህኛው ሩት
በዚህኛው እኮ ነው የዚህኛው ሩት ወርድ ነው የጠየቁ የዚህኛው ያው ነው ይሰሉናል ሩት ወርድ ነው ያለው እዛ እኮ ነው ድምጼ ይሰማላ እዚህ ጋር ፑር ኮኔክሽን እያለኝ ነው ቆይ እሺ ልንገርህ አንዴ ጠብቅ ሲላማ ፑር ኮኔክሽን እያለኝ ነው እሺ ወይ ወጣ ገባ አንዴ እንትን ሪፍሬሽ አድርገው ፍላይት ሞድ ኦን ኦፍ አድርግና ተመለሰ ግባ ሩት ወርዱ ሰለዋት ነው የሚሆነው ሌላ ምንም አይሆንም ሶላት ተብሎ የሚጠራው ማለት እሱ ነው ሩት ወርዱ ከዛ ላይ ነው ይሰሉና ምናምን እያለ የሚሄደው ጎበና ቀጥል ካሜራ ዝጋልን ቡሳብ እሺ አሁን አንተ በጠየቀው ልጁ ማሄድ ነው ያልፈለገው ወይንም አላወቀም ሊሆን ይችላልና የበረከትን ቢዜት ስናመጣው ባርኮት ብለን ካልን ሰገደ ካልን በአረብኛ ምንድነው ይሰግዳሉ የሚለው በአረብኛው ምንድነው የምትጠይቀውን መናገር አልፈለገም ይሁን አላቅም ሰላት ሩት ወርዱ ነው ዩሰሊ ይጸልያል የአንድ ሰው ነው ዩሰሉና ደግሞ ይጸልያሉ የሚለውን ሰላቱ ጸሎት ሲሆን ዩሰሊ ይጸልያል ሲሆን ዩሰሉና ደግሞ ይጸልያሉ የሚለውን ትርጉም እንደሚሰጥ ከቁርአን ሲያሳየው ፈናዳቲሁል መላኢከቱ ወሁወ ቃኢሙ ዩሰሊ ፊል ሚሕራብ እርሱም በጸሎት መድረሻው ክፍል ቆሞ ሲጸልይ ብሎ ሱረቱል ኢምራን ምዕራፍ 3 ቁጥር 39 ላይ ስለ አንድ ሰው ነው ከላይ ስለ ዘካርያስ ነው የምናገረውና ፈናዳቲሁል መላኢካ መላእክትም ጠራችው ወሁወ ቃኢሙ ዩሰሊ እርሱ ቆሞ ሲጸልይ ፊል ሚሕራብ የሚለው የአረብኛው ሰዋሰው አንዱ ከፊት አንዱ ከኋላ ሲመጣ ነው እንትን የማይለውና በጸሎት መድረሻው ክፍል ቆሞ ሲጸልይ የሚለው ዩሰሊ የሚለው ነው የተጠቀመው እናንተ ያመጣችሁት ደግሞ የሱረቱል አህዛብ ጥያቄው ዩሰሉና ዐለ ነቢይ በነቢዩ ላይ ይጸልያሉ የሚለውን ትርጉም ነው የሚሰጠው ከዚህ ከተናገርከው ሰገደ ይሰግዳል ሰጋጁ የሚለውን ስናበዛው ማለት ነው አማንዬ ልክ ነህ ይሄንን ነው እኔ አርጊው እያደረኩ ያለሁትና ወንድማችን መጸለይ የሚል ሐሳብ ይዞ አይመጣም ወይም ሶላት የሚለውን ሩት ወርድ ይዞ አይመጣም ቅድም ሙሳብ ከኔ ጋር እንትኑን አውጣው እስቲ ሚዩቱን አንሳና ይጸልያል ተብሎ ይተረጎማል ወይ ስለምን ነበር ያልከው ሙሳብ ሚዩቱን አንሳው ሚዩቱን አንሳ ነው ያልኩት አንድ ላይ ነቅሎ ወጣ በቃ እኔ ልውጣ እንደዛ ከሆነ ሙሉ ጨረቃውኝ ሲመጣ ከበደ መሰለኝ ከግማሽ ጨረቃ ቆይ አንድ አለ ቅድም ጀምሮ እየጻፈ ያለ ልጅ አለ ከሱ ጋር እንቀጥላለን ሰላ አንዴ ሩት ወርዱ መጥቷል አንዴ ቆይ ያው ግባ ወንድም አለም ሀባብኛ ጋር በጣም ብዙ ነውና ሀባብ እንበላለን ሰላ እንዴት ነህ ሰላም ነው እንዴት ነህ ሰላም ነው አማን ክብሩ ይስፋ መድኃኒዓለም አልሐምዱሊላህ እሺ ምንድነው ቅድም ጀምሮ ነው ስጽፍ የነበረውና ያኛው እስኪወጣ ነበር ስጠብቅ የነበረው ብዙ ሰው ሲገባ መረባበሽ ስላለ ማለት ነው ምንድነው አርጊመንት አንተ ሰላ የሚለው አስሉ ቃሉ ከሆነ እንዳልከው በተለያየ አይነት እንዳገባቡ በተለያየ አይነት ሊመጣ ይችላል ሰላ ይሰሊ የሚለው ስግደትን ሊያመለክት ይችላል ዱዓን ሊያመለክት ይችላል እስትግፋርን ሊያመለክት ይችላል ተናን ውዳሴን ሊያመለክት ይችላል እንዳገባቡና እንደ ባለቤቱ ሊሆን ይችላል በቋንቋ ደረጃ እነዚህ ነው ሊያመለክታል እኔ ቀደም ማን ነው የገባው ልጅ አያም ሙስሊምን ስጠይቅ የነበረውን ጥያቄ መልስልኝ እስቲ አንተ ከቻልክ ቀጥልሽ ምንድነው ያልኩት ስታንዳርድ ሚኒንጉ ቀደም አሁን ብለናል ብዜቶቹ እንዴት እንደሚመጡ በሲንጉላርና በፕሉራል እንዴት እንደሚመጡ አይተናል ሰሊ ይሰሉና እያለ እየተባዛ ይሄዳል ሩት ወርዱ ግን ሰላት ነው አይደል ሩት ወርድ ስትል ቆይ አሁን ምን ዋናው ብዜቱ ሳይሆን ወይም የተራባበት ወርድ ሳይሆን ርቢ ነው የሚባለው አይደል ወርዶች የተባዛ ሳይሆን ርቢ ያው ተስሪፍ ይባላል ማለት ምን ይባል መሰለ መስደር የሚባል ነገር አለ ማዲ ሙዳሪ አለ ከዛ ላይ እስመል ፋኢል እስመል መፍዑል እየተባለ ይራባል ልክ ነህ አሁን ይሰሉና ብዜት ነው
ይሰግዳሉ ማለት ነው። ወይም ደግሞ ሰለዋት ያወርዳሉ ወይም ደግሞ ይለምናሉ። እንዳገባቡ ሊመጣ ይችላል። መጀመሪያ ወርዱ ሰላ ዩሰሊ ሰላተን ልንል እንችላለን። ሰላ ማዲ ይሆናል ማለት ነው። ማዲ ማለት ኃላፊን ጊዜ የሚያመለክት ማለት ነው። ዩሰሊ ደግሞ ፊውቸርን ወይም ደግሞ ሐልን አሁን ያለን ነገር ፕሬዘንትን ወይም ደግሞ ፊውቸርን የሚያመለክት ሲሆን ሰላተን ደግሞ መስደር ነው። መስደር በአማርኛ ስርወ ቃል ምናልባት ከሆነ አላውቅም። መስደር ይባላል በአረብኛ። በቃ እንደዛ ሊሆን ይችላል። አሁን ብዙ ልዩነት ቃላቶች የሚመሰረቱት ከመስደር ነው በሚለው አብዛኞቹ ስርወ ቃል የሚለውን ምናልባት ሊያስኬድ ይችላል። በቃ መስደር ይባላል። እሱ ላይ እንሂድ። አሁን ስርወ ቃሉ አሁን ወደ ዩሰሊና ያደገው ብቻውን ሌጣውን ስቆም ምን ሆኖ ነው የሚቆመው? በጣም ጥሩ እንዳገባው ሰላ አሁን ሰላ ወደ ማዲ እኩል ነግረን ነው አገባቡ ዋናውን ቆይ ሩት ወርዱን ከተስማማ በኋላ እኮ ነው ይሄ አገባቡ ደግሞ እንደዚህ ይሆናል ወደሚለው የምትመጣው። እኔ ሌጣዋን ቃሏ ቀደማው ለምሳሌ ባርኮት፣ መባረክ፣ ባራኪዎች የሚል ቃል ሲመጣ ሶስቱንም ዞር ታረግና በረከት የሚለውን ቃል አይነት አሳየኝ ነው። ከዚህ ውስጥ በረከት የሚለው ስለሆነ መባረክ እየተባለ የመጣው ባርኮት እየተባለ የመጣው። አሁን ሌጣዋን ስትቆም ያቺ ቃል ምን ተብላ ነው የምትጠራው? ነው ወደ ዩሰሊና ያደገችው እኮ እሱ ቃላቶቹ የተለያዩ ትርጉም። ለምሳሌ ሰላ የሚለው ቃል አልቃሁ ፊናር እሳት ላይ ጣለም ሊሆን ይችላል። ሰላ ሲባል ተጣራም ሊሆን ይችላል። ሰላ ሲባል ሰገደ ሊሆን ይችላል። ይሄ ትርጉሙን እንደዚህ አረብኛ ቃላት ይኸው ቅድም ከፈለክ አንድ እንደውም ስክሪንሾት አድርጌ ትርጉሞችን ምናልባት ስለሚያነብ ጎበና ላሳየው አንድ ጊዜ። የጠየኩህን አልነበረም ባይዞ እየመለስክልኝ ያለሁት እኔ እያልክ ያለው ትርጉሞቹ እንዴት እንደሚመጡ ነው። አሁን ልትነግረኝ ያለው ገብቷል። አገባቦቹ ምን አይነት ትርጉም ይዞ ሊመጡ እንዳሉ ነው ልታሳየኝ ያለው። ማይ ኩዌስችን ኢዝ አገባቦቹ ምን አይነት ትርጉም ይይዛሉ ሳይሆን ያ ርቢ ሆኖ የመጣው እየተራባ ብዙ ሚኒንጎችን ይዞ የመጣው ቃል እሱ በሌላው በርቢው አይደለም በመሰረቱ እኮ ገብቶኛል። እሱ መሰረታዊ ቃሉ ነገር ገና ከመሰረት ሰላ ነው መጀመሪያው ቃሉ ሰላ ሰላተን ይባላል። እሱ ብዙ አይነት ትርጉም ይኖረዋል ነው። እሱን ላሳየህ እኮ ነው ያለው። አማን ቆይ ከኔ ጋር ያውራና አማንዬ። እሺ ሴላ አንድ ጊዜ እሱን ከማውጣቴ በፊት አንድ ጊዜ እሺ አቤት ጎበና ያ ልጠይቅ የፈለኩት ሰላ አሁን መስደሩ ሰላ ነው፣ ሰላተን ነው፣ ዩሰሊ ነው፣ ዩሰሉና ነው። መስደሩ ምንድን ነው እየጠየቀ ያለው በአረብኛ ሲሆን ስለሚገባ መስደሩ ሰላተን ነው የምትለው። እሱ ነው እያልክ ያለው እኮ ሰላ ካል እኮ ሰውየው ነው። አሁን ስርወ ቃል እኮ አንድ ጊዜ ስማኝ። በአማርኛ ልተርጉምልና ለምሳሌ አንድ ከሚሰጠው ትርጉም ሰገደ፣ ይሰግዳል፣ መስገድን አሁን ከዚህ ጋር መሰረታዊ ቃሉ ወይም ስርወ ቃሉ የትኛው ነው? በአማርኛው ላይ ሰገደ፣ ይሰግዳል፣ መስገድን ስግደት ነው የሚሆነው። ጸለየ፣ ጸላዩ፣ ጸሎትን ስግደትማ ምን መሰለህ? እንትን ጸለየ፣ ጸላዩ፣ ጸሎትን ስማኛ እንደማመጥ ሰገደ የምለው ጸለየ፣ ጸላዩ፣ ጸሎትን። ስለዚህ ጸሎትን ጸለየ፣ ጸላዩ የምለው ነው። ስለዚህ ከዚህ ውስጥ ግንዱ ምንድነው? ወይንም ሩት ወርዱ ጸሎት ነው የሚሆነው። ጸሎት አለ። ጸሎትን ሳይሆን ጸሎትማ ኢስመል ፊዕል ይባላል። የድርጊቱ ስም ነው። የድርጊቱ ስም ነው። ድርጊቱ ምንድነው ግን? ጸሎትን ብለህ የምታምጠው መስደር የሚባለው ነገር። አሁን ስርወ ቃል መስደር ብያለሁ። ሰላ ዩሰሊ ሰላተን ነው የምትለው። አሁን መስደሩ ምንድነው ካልከኝ ሰላተን የሚለው ነው። ለአንተ ጋር እያወራሁ ነው ጎበና፣ ከአንተ ጋር እያወራሁ ተግባባን። መስደሩ ሰላተን ከሆነ መስደሩ ሰላት ከሆነ ሰገደ ሰጋጁ ስግደትን። ስለዚህ ስግደት ነው የሚሆነው። ሰገደ ሰጋጁ ሳይሆን ሰገደ ይሰግዳል፣ መስገድን ነው የሚባለው። ተስሪፍ እንደዚህ ነው። ከዛ ሰጋጁ ካልክማ ሰጋጁ ባለቤቱ ማን ነው? እዚህ ጋር ይሰግዳል፣ ሰገደ ይሰግዳል፣ ስግደትን ካልክ ሰገደ ይሰግዳል፣ ስግደትን ነው። ሰገደ ሰጋጁ ስግደትን ነው የሚሆነው።
አይደለም። ይኸውልህ ስለ አሁን ተስሪፍ ስናወራ ሰጋጁ ማለት እኮ ሙሰሊ ነው የምትለው። ሙሰሊ ይሄ ምንን አመልካች ነው? ፋይልን ኢስመል ፋይልን የድርጊቱን ባለቤት እያመለከትክ ነው። የድርጊቱን ባለቤት ሳይሆን አሁን ድርጊት ላይ ነው እያወራን ያለ ነው። ስለዚህ ድርጊት ፊዕል ነው። አንተ ወደ ስም ገባህ ማለት ነው። ስለዚህ ያ ስም ነው። ሰጋጁ ስትል ስም እየሰጠው ነው ለማን? ያን ድርጊት ለሚፈጽም አካል። አሁን እያወራን ድርጊት ላይ ነው። ስለዚህ ምንድነው ሰላ ዩሰሊ ነው የምትለው። ሰላ ፊዕሉል ማዲ ይባላል። ዩሰሊ ፊዕሉል ሙዳሪ፣ ሰላተን መስደር ይላል። ከዛ ላም ይሄ መስደሩ ነው። ከዛ በኋላ ከነዚህ ደግሞ ምን አይነቶች ይራባሉ? ወደ ኢስመል ፋኢል ልታመጣው ኢስመል መፍዑል ሰል እንትን ሰሊ ስገድ ነው ኢስመል ፋኢል فهو ሙሰሊን እሱ ሙሰሊን ይባላል። ያ የሚሰግደው ሰው ማለት እሱ ሙሰሊን ነው። ወዛከ ሙሰለን ይባላል። ያ ደግሞ የሚሰገደው ደግሞ ሙሰለን ይባላል። ወይም ሰላተ ተብሎ ሊጠራ ይችላል ማለት ሰላተን ሲው ሙሰለን ሰላተን ነው። ሰላተን መስደር ነው። ሙሰለን ካልክ ሌላ ትርጉም ነው የሚሰጠው። ሙሰለን ኢስመል መፍዑል ይሆናል። ኢስመል መፍዑል ታውቃለሽ? ኢስመል መፍዑል ኢስመል ፋኢልና እያልኩህ ያለው መጀመሪያ መስደሩን ታወጣና መስደሩ ላይ መስደሩ ሰላተን ስትሰራው ሰላተን አልቀረለ። ስለዚህ ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢ ካለ መስደሩ የትኛ ነው? ፊዕሉ የትኛ ነው? እስሙል ፋኢል ደግሞ ማን ነው? በጣም ጥሩ። እዚህ ጋር መስደር አልተጠቀሰም። ፊዕሉል ሙዳሪ ኢነላህ ኢነ ተንሲቡል ኢስመ ወተርፈዑል ኸበር ይባላል። ሸርጥያ ነው ኢነላህ። ስለዚህ መንሱብ አላሁ መንሱቡን ቢኢነ ይባላል። ወመላኢከቱ መዕጡፉን ዐለ አላህ ማለት ኢነላህ ወመላኢከተሁ አለ። ስለዚህ መላኢካ መንሱብ እሺ እኮ በአማርኛ እንዴት ስለ መንሱብና ስለ መርፉዕ እስቲ ምን ያላቀም አረብኛው ነው የሚገባኝ። ኢነ ተንሲቡል ኢስመ ወተርፈዑል ኸበር ሚነ ናሲባና ኸበርን ሙብተዳና ኸበር ታውቃለህ? እሱንም ብዙም የምታውቀው። ስለዚህ ኢነ ነሰበት አላህ የሚለው መጨረሻ ላይ ኢነላህ ሀ የሚለው እንዲመጣ ያደረገችው ምንድን ነው? ኢነ ሁወላ አላሁ አይደለም። አላህ የተባለው ኢነ ስለመጣች እያንዳንዱ ሐርፍ የራሱ የሆነ ትርጉም አለ። ኢነላህ ኢነ ተንሲቡል ኢስመ ወተርፈዑል ኸበር አላህ ኢስሙሃ ነው። ኢስማን ኢስሙ ኢነ ነው። ወመላኢከተሁ ዋው ስለመጣች ዓጢፍ ናት፣ አያያዥ ቃል ናት። እሱ ደግሞ ማዕጡፍ ዐለላህ። ስለዚህ መንሱቡን ቢፈታሐት ማለት ነው። ወመላኢከተሁ ስለዚህ መላኢካ ሙዳፍ ሀ ደሚርም ሙዳፍ ኢለይሂ ናት። ወደ ማን ትመለስ? ወደ አላህ ነው። ዩሰሉነ ፊዕሉል ሙዳሪ ነው። ዩሰሉነ ስለዚህ ፊዕሉል ሙዳሪ መርፉዑን ወዐላመቱ ረፊዕ አልዋው ሊአነሁ ጀም ሙዘከር ሳሊም ይባላል። ስለዚህ ይሰሉነ መስደር ሳይሆን እዚህ ጋር የገባው ፊዕሉል ሙዳሪ ነው። ከዛ አለን ሙዳሪም በማድም ይሁን እያልን ያለነው አላህና መላእክቱም ናና ጨዋታውን በአማርኛ እናድርገው። አላህና መላእክቱም በነብዩ ላይ ምን ያደርጋሉ? ሽበንት ያረዳል። ይሰሉነ ይባላል። እሱ ነው ተርጉም የተባልከው እኮ ይሰሉነ። ይሰሉነ ልክ እንደ ባለቤቱ ያን ይሄን ተግባሩን ድርጊቱን እንደሚፈጽም አካል የራሱ የሆነ ተርጓሚ ያለው ማለት ነው። አሰለዋት ሚን አላህ ወረበል ማስረጃ ነገርንና ትርጉሙን ተርጉመህ በቃ እሺ አንድ የሚት አድርግ በቃ እሺ ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢ አላህና መልእክተኛው ይሰሉን ነው። ከዛ ላይ በተፍሲር ስንመጣ አላህ ይሰሉን ሲባል ምንድነው? መላእክት ይሰሉን ሲባል ምንድነው? ሰዎች ይሰሉን ሲባል ምንድነው? መጀመሪያ ቃሉን መተርጎም አይደለም። ቃሉማ ይሰሉን አንድ ቃል ለሁለቱም እኮ ለነግረህ ነው። እሱን እኮ ነው ተረጋጋ። አሁን ቀደም የገባውም ልጅ እዚሽ ጋር ነው ስታክ ያደረገው። ሰላም እዚሽ ጋር ነው ስታክ እያደረገ ያለው። ጥያቄያችንን ተመልከት። አንተ ምንድነው ያደረከው? አሁን ይሰሉና የሚለውን አሁን ቃሉማ ይሄ ነው አልክ። እሺ ቃሉ እሱ ነው ፍታው። ተፍሲሮቹ የፈቱበት አልክ። አሁን ጥያቄ ስለሰማን እሱን እኮ ነው የምነግርህ። ቆይ አማን አንድ ጊዜ ተረጋጋ። አልሰማኝም። ይሰሉን የሚለው ቃል ለምሳሌ በአማርኛ እሺ ሌላ ነገር ለምሳሌ በምሳሌ ልንገርህና ለምሳሌ አንተ ለምሳሌ አምላክን ስጠኝ ስትል እየለመንከው ነው አይደለም? ከአምላክ ግን ይሄ ቃል ሲመጣ ወደ አንተ ትእዛዝ ነው የሚሆነው አይደለም? ትእዛዝ ላይሆንም ይችላል። አንተን ይለምናል ከላይ ይኸውልህ በአረብኛ ከፈለክ ወርዱ በሌጣው ቆይ አይደለም ወርዱን እኮ ነው ማለት ወርዱን ሌላው ቃሉ ለምሳሌ ስጠኝ የሚለው ቃል
ስጠኝ የሚለው ቃል ተመሳሳይ አላህም ስጠኝ ሲል እንደዚህ አድርግ፣ አምላክም እንደዚህ አድርግ ሲል አንተም እንደዚህ አድርግ። ለምሳሌ ይሄን አድርግ ብለህ አምላክን ትጠይቃለህ፣ አምላክም ይሄን አድርግ ሊል ይችላል። አድርግ የሚለው ነገር እንዳገባቡ ትእዛዝ ሊሆን ይችላል፣ እንዳገባቡ ልመና ሊሆን ይችላል። ከሰው ወደ ላይ ሲሆን እኮ እሱን እኮ ነው እያወራን ያለው። እስካሁን ችግር የለብንም። አዎ ገብቶናል። እሱን ነው እያወራ ያለሁት። አይ እያወራ ያለሁት ይሄን ነው። እሱ ጋር ሳትደርስ በፊት እኮ ገና አለ ሌላ እያልኩ እኮ ነው ያለሁት። አንተ አንድ ስቴፕ ደረጃ ዘለ ሌላ ላይ ነው ያለው። አይደለም ላስረዳ ይሰሉን የሚለውን ነው እየነገርኩ ያለሁት። እሱን አንድ ቃል ተመሳሳይ ቃል አላህ ሲናገረውና ሰው ልጅ ሲናገረው መላእክቱ ሲናገረው በተመሳሳይ ትርጓሜ አይተረጎምም። ይሄን ደግሞ የአረብኛ ነሑ ላይም ማየት ትችላለህ። ነሑ ላይ ገብተህ ስለዚህ ስለ መጣራት የሚባለውን ነገር ላይ ከላይ ወደ ታች ከታች ወደ ላይ እኩል የሆኑ በደረጃቸው እኩል የሆኑ ሰዎች ተብሎ ይቀመጣል። ሐታ ንጉስና በባሪያው መካከል ባሪያው ንጉሱን ሲጠይቅ ንጉሱ ባሪያውን ሲያናገር ሁለት እኩል የሆኑ ሰዎች እነዚህን ተብሎ ነሑ ላይ ለምሳሌ ጎበና ነሑ ካወቀ በቀላሉ ቱህፈቱ ሰንያ ላይ አለች ማየት ይችላል። ምናልባት ካወቃት ማለት አጅሩሚያ ቱህፈቱ ሰንያ ላይ እነዚህ ነገራቶች እንደ ደረጃቸው የሚለያዩ ቃሎች እንደ ባለቤቱ እንደ ተናጋሪው ትርጓሜያቸው የሚለያዩ ቃላቶች አሉ በአረብኛ ቋንቋ ላይ። ስለዚህ እነዚህን እንዳገባባቸው ነው የምፈታው። አዎ ይሄን ነገር ምን ያብራራል? አሁን ለምሳሌ የመላእክት ለምሳሌ ቡኻሪ 445 መክፈት ይችላል። መላእክት ሰለዋት ያወርዳሉ ይልና ክፈተው። ከዛ ላይ ምንድን ማለት ነው? ሰለዋት ያወርዳሉ ማለት አላሁ መግፊር ለሁ እያሉ እስትግፋር ያደርጉለታል ማለት ነው ብሎ እዛው ይተረጉማል። እዛው ከፈለክ መክፈት ይችላል። ሰለዋት ግን ከሰዎች ሲሆንስ ምንድን ነው? እሱም መጥቷል። ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ሰለዋት አደረጉ። በመጀመሪያ ደረጃ ወደ ማን ቅድም ጥያቄ ራሱ ወደ ማን ይጸልያል ሳይሆን የሚለው እዚህ በሱ ላይ ይጸልያል ነው ማለት ያለበት። በመጀመሪያ በሱ ላይ ጸለየና ወደሱ ጸለየ በጣም ትርጉም አለ። በሱ ላይ ጸለየ ስትል ምን ማለት ነው? ለምሳሌ ባንተ አላህ በነብዩ ሰለላሁ ዐለይሂ ወሰለም ይጸልያል። በነብዩ ሰለላሁ ዐለይሂ ወሰለም ላይ ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም ሳይሆን በነብዩ ሰለላሁ ዐለይሂ ወሰለም ላይ ይጸልያል። መላእክቶች በነብዩ ሰለላሁ ዐለይሂ ወሰለም ላይ ይጸልያሉ። ምንም ለውጥ የለውም። በስ ቆይ ታመጣዋለህ። በጣም ለውጥ ታመጣዋለህ። ይሄ ራሱን ችሎ ከዚህ ጋር ተያይዞ የሚመጣ ጥሩ ቶፒክ ነው። አሁን የመጀመሪያውን ስንጨርስ በሱ ላይ ሰለዋት አደረገና ወደሱ ሰለዋት አደረገ። ቆይ አንዴ በጣም እየፈጠነ ልዩነት አለ። እኔ አሁን ቤቴ ቁጭ ብዬ ዝም ብዬ እየሰማሁ ነው። ቢያንስ 2-3 ደቂቃ ስትሬስ ሰምቻለሁ። ኦኬ ቅድም ቆይ ራሱን ነው ማስረዳው ስላልክ እኔ የሆነ ፖይንት ላይ እንደተለያየን ስላየው ነው ስቲል ነው ባይ ዘ ወይ እኔ ያልኩትን ፖይንት አልነካም። አሁንም እንዳልነካ ስለዚህ ታውቋል። እሺ ያው እስካሁን አልነካኸውም ብዬ ይኸው ትለኛለህ እንዴ? ምንድን ነው እስቲ በለኝ። ምንም አልነካኸውም። እሺ ቀጥል። ምንድን ነው? እሺ የፖይንት ምንድን ነው እሱ? አንተ ምንን ለማብራራት ነው ዙሪያ ጥምጥም እየሄድክ ያለኸው? ሩት ወርዱን ፈተነዋል። ከዛ ያ ሩት ወርድ ከአምላክ ወደ ሰው ሲሆንና ከሰው ወደ አምላክ ሲሆን እንዴት ፍቺ እንደሚኖረው ምሳሌዎችን እየነገርክ ሄድክ። ከዛ ኢቭን የሆነ ተፍሲር ጠራና እሱ ተፍሲር ራሱ ምን ብሎ እንደፈታ ቼክ አድርገው አገባቦቹ። ተፍሲር አይደለም ሐዲስ ነው የተናገርኩት። ተፍሲር አይደለም ሐዲስም ተፍሲርም ሁለቱንም ማምጣት ችግር የለውም። እየነገርከን ያለኸው ሰርድ ስቴፕ ላይ የሚሆን ነገር ነው እየነገርከን ያለኸው። የኔን ጥያቄ ልንገርህ። አንተ አሁን ቆይ ራሱን ነው የምነግርህ እያልክ ያልነካኸውን ማለት ነው ምን እንደሆነ ልንገርህ። እሺ ቃሉን ስርወ ቃሉን ኦር ሩት ወርዱን ፈተነዋል። ያን ሩት ወርድ በሌጣው የእናንተ አረቢክ ሌክሲካን ማለት መንፈሳዊ እንትኖች ናቸው። ማብራሪያ ምንድን ነው? መዝገበ ቃላት ማለት ነው ሌክሲካን። ምክንያቱም ኖርማል ዲክሽነሪ ካመጣ እና ቴዎሎጂካል ዲክሽነሪ ስታመጣ ሁለቱ አንድ አይነት ፍቻ አይሰጡም አንዳንዴ። ምክንያቱም ቴዎሎጂካል ዲክሽነሪዎቹ ቅድም አንተ ያልከውንም ይዘው ይመጣሉ። አገባብ ብለው ይዘው ይመጣሉ። ብዙ ጊዜ አገባብ የሚለው ኖርማል ዲክሽነሪዎች አያመጡም። አንዳንዴ ያመጣሉ፣ ግን ቴዎሎጂካሊ ደብት ያለውን ነገር ይዘው አይመጡም። ሰላለ ፖዝ አድርገሃል። ብቻዬን እያወራሁ እንደሆነ እሺ፣ መጥቷል ተመልሶ አለ። አዎ አለው እየሰማሁ ነው። ቀጥል። ስልክ ገብቶብህ መሰለኝ። አይ ፖስት ታርግ ይታወቃል እዚህ አይደለም ከፈለክ እንትን ማዕኒውን ስክሪንሹት አድርጌ ማዕኒ ማለት ዲክሽነሪ ማለት ነው። እሱ ስክሪንሹት አድርጌ በጣም አሪፍ። በቃ አሁን አየህ፣ በጣም አቋራጩን መንገድ ሄድን ማለት ነው። እየሰማኸኝ ከሆነ አይ ቲንክ ይሰማል። እንደ ካፕ ወጥተህ ከሆነ የምታመጣው ቅድም የተስማማንበት ሩት ወርድ ጀነራል ትርጉሙ ምንን ይዞ ይመጣል የሚለውን አሳየን መጀመሪያ። አንተ ይሄኛው ላይ ሳንስማማ ተፍሲሮችና ሐዲሶች ጋር ነው የሄድከው። ኦኬ ተፍሲሮችና ሐዲሶች ጋር ነው የሄድከው። ቃሉ ግን በሌጣው ምን አይነት ትርጉም አለው? ፕራይመሪ ሚኒንግ፣ ሰከንደሪ ሚኒንግ ምን ትርጉም አለው? እሱን ነገር አብረን እያየን ብንሄድ ጥሩ ነው። መልካም
ሌሎች ምዕመናን አላችሁ? አለና ኑር ጆ ቅድም የፈተፈትከን ቦታ ያው እዚህ ጋር ስቲል ነው እንትን ብሎ ነው ያለው። ከቤት ስንወርድ ማለት ነው። ተጠያቂ ቲክቶክ ነው። ከባድ አወዳደቅ ነው የወደቅነው። እኔንም ነው እኮ የፈጠፈጠኝ። ሁላችንም ይሰማኛል። ምናልባት ያው አረበኛን ነው ማን ያመጣው። ምናልባት የሚችለው ልጅ ካለ አስገባ። ምን ዲክሽነሪ ነው? ማዓኒ ነው። ማዓኒ ማስ ዲክሽነሪ አረበኛ አፕሊኬሽን አለ። ማዓኒ ብለን ብትፈልግ አረበኛ ዲክሽነሪ የቲዮሎጂካል ነው። ቲዮሎጂካል አይደል? በቃ አጠቃላይ ቋንቋ ነው አይደል? አጠቃላይ ቋንቋ ማን አለ? that's the problem አየህ፣ that's the problem። ማዓኒ አልማዓኒ በአማርኛ በምንድን ማዓኒ ዲክሽነሪ ማለት ነው እኮ። ማዓኒ ማለት የቃላቶችን ትርጓሜ ተርጓሚ እና ምንድን ነው የፈለከው? እኔ ቲዮሎጂካል ወርድ ቆይ አንዴ ረጋ በል። ቲዮሎጂካል ወርድ አይደለም እያወራን እና ታዲያ ቲዮሎጂካል ቃል አይደለም ወይ እያወራን ያለ ነው? ዲስከስ እያደረግን ያለ ነው ቁርአን ውስጥ ያለ ወርድ ቲዮሎጂካል ወርድ ነው ዲስከስ እያደረግን ያለ ነው። እንደዛ ከፈለክ እንደዛ ከሆነ ይኸውልህ ምን መሰለህ የሚደረገው ምን ይባላል መሰለህ፣ አንድ ቃል በአረብኛ ላይ በሶስት አይነት መልኩ ይተረጎማል። አንደኛ ፊል ሉጋ በቋንቋ ደረጃ ትርጓሜው ምንድነው ይባላል። ሁለተኛ ደግሞ ፊል ኢስጢላህ ይባላል። በአንድ ነገር ላይ የሆነ ቃል ላይ የተወሰኑ ወይም ግሩፖች ለየሆነ ስያሜ የሰጡት ተስማምተው ለዚህ ስያሜ የሰጡት ሊባል ይችላል። ወይም ደግሞ ፊል ዓዳ ማለት በተለምዶ በማህበረሰብ ዘንድ ይህ ትርጉም ምን አይነት ትርጉም ይሰጣል። ለምሳሌ ልንገር፣ ዳባ ይባላል። ዳባ ማለት እንስሳ ማለት በአጠቃላይ መሬት ላይ የሚንቀሳቀስ ነገር ማለት በቋንቋ ደረጃ ዳባ ይባላል። ግን አረቦች ዘንድ ደግሞ ዳባ ሲባል የቤት እንስሳት ተብሎ ይተረጉማል። በአረቦች ዘንድ በአደተን ይባላል። ሌላው ደግሞ ሸርዓን ይባላል። ከሸሪዓ ከኢስላማዊ አስተምሮ አንፃር ያ ቃል ትርጓሜው ምንድነው ነው። አሁን አንተ ቋንቋዊ ትርጓሜን የፈለከው ሸሪዓዊ ትርጓሜን የፈለከው ወይስ በተለምዶ የሚሰጠውን ትርጓሜን የፈለከው? ቲዮሎጂካል እንደዛ ቲዮሎጂካል ትርጓሜዎች የምታገኛቸው ተፍሲሮች ላይና ሐዲሳቶች ላይ ነው። ተፍሲር ዲክሽነሪ አይደለም ብሮ። እሺ ቆይ ላሳይህ ምን እያልኩ እንዳለ አንዴ። ምናልባት መልስ ከገባ ማለት ነው አንተ የምትለው ቲዮሎጂካል ትርጓሜዎች አንዴ አረጋጋው። እሺ ምን እያልኩ እንዳለ ማለት ነው። ቀደም አንድ ወዳጅህን እያሳየን ነበረ። ለምሳሌ እኔ ካንተ ጋር በቃላት ክርክር ብገጥም ምን እንደማድረግ ታውቃለህ? ካንተ ጋር በቃላት ክርክር ብገጥም እነዚህ ነው የምጠቀመው፣ ግሪክ፣ እንግሊሽ፣ ሌክሲካን። እነዚህ ቃላቱን የሚፈቱት ያ መጽሐፍ ቅዱሱ ላይ ያለው የግሪክ ቃል እንዴት በዘመኑ ሲፈታ እንደነበረና እዛው መጽሐፍ ቅዱስ ባሉ የተለያዩ ክፍሎች ውስጥ ምን አይነት ትርጉም ይዞ እንደሚመጣ በሰፊው ያብራራል። እነዚህ ነው የምጠቀመው። ስጠቀም ያለ አስተማሪን አይደለም የምጠቀመው፣ ዌብስተርን አይደለም የምጠቀመው፣ ሌሎችን አይደለም የምጠቀመው። እንደውም ቅድም ለአንደኛው ጓደኛ ይሄ መጽሐፍ አለኝ እኔ በሃርድ ኮፒ፣ ይሄኛውን ነበር ያመጣውለት። ኦኬ ለምሳሌ ግሪክ፣ እንግሊሽ፣ ሌክሲካን ኦፍ ዘ ኒው ተስተመንት ኤንድ ኤርሊ ክርስቲያን ሊትሬቸር ይላል። ኤርሊ ክርስቲያን ሊትሬቸር ኢቭን ኤርሊ ክርስቲያን ሊትሬቸሮች ውስጥ ያ ማለት ከመጽሐፍ ቅዱስ ውጭ ያሉ የመጀመሪያዎቹ አማኞችና በዛ ዘመን የነበረውን ታሪክ ማለት ነው። በዛ ዘመን ቃላቱ እዛው መጽሐፍ ቅዱስ ውስጥ ያለው ኋለኛዎቹ ዘመን ላይ እንዴት ይብራራ ነበረ የሚለውን ጭምር ነው የሚያሳየው። ኦኬ ከዛስ አንድ ቃል ሲፈታ የመጀመሪያ ትርጉሙ ይሄ ነው ብሎ ያስቀምጣል። ስለዚህ ይሄኛው ሌክሲካን ይባላል። እሺ ሌክሲካን ይባላል። ቲዮሎጂካል የሆነውን ትርጉም ውስጡ ከፈለገ ሜታፎሪካል የሆነ ነገር ሊኖር ይችላል፣ አሌጎሪካል የሆነ ነገር ሊኖር ይችላል። ግን አገባቡን ራሱ ያስረዳዋል እዛ ጋር። እኔ እየጠየቅኩ ያለው ቲዮሎጂካል የሆነ ዲክሽነሪ ቁርአን ላይ ያለ ኦኬ ምንድነው ኢስላም ውስጥ ለምሳሌ አንተ ኢስላሚክ አፖሎጂስቶች ሊሆኑ ይችላሉ፣ ስኮላሮች ሊሆኑ ይችላሉ፣ የሚጠቀሙት አለ አይደል ለማብራራት። ይሄው ስልጣናዊ የሆነ ቁርአንን ዲፋይን የሚያደርግ ሌክሲካን ዲክሽነሪ ይሄ ነው። እዛ ውስጥ ይሄ ቃል ሚኒንጉን ይሄንን ይዞ መጥቷል። አንተ አሁን ይዘህ እየመጣ ያለው ሌጣ የሆነ የአረበኛ ቃላትን ይዘህ ያለ ዲክሽነሪ ነው ይዘህ የመጣው። ይኸውልህ በመጀመሪያ ደረጃ
ቁርአን በአረብኛ ነው የወረደው። ስለዚህ ቃላቶችን ልተረጎም የምችለው የሆነ ግለሰብ ባዘጋጀው ዲክሽነሪ ሳይሆን ምንድነው አንደኛ ቋንቋዊ መሰረቱን ነው። ይሄን ነገር ከፈለክ ደግሞ በፊት ቁርአን ከመውረዱን በፊት አረቦች እነዚህን ቃላቶች ይጠቀሙት ነበር ሚለውን ነገር ምን ላይ ነው ነህው የሚባል የራሱ የሆነ ነህውና ሰርፍ የሚባል የራሱ የሆነ የትምህርት ክፍል አለ። ስለ ቋንቋ የሚያጠና ቋንቋ ላይ ብቻ የሚያጠና ስለምን ቋንቋ? ስለ አረብኛ ቋንቋ ብቻ የሚያጠና የተለያየ አይነት ሉጋዎች በተለያየ አረቦች በተለያየ አይነት አንድን ቃል በተለያየ አይነት መልኩ ሊጠቀም ይችላል። ተመሳሳይ ቃል የሚጠቀምበት ይችላል። ሁለተኛ ደግሞ ምንድነው ራሱ ቁርአን የገባበት አገባብ ይችላል። ሶስተኛ ሐዲስ አለ። ከዚህ አንፃር ነው የሚተረጎም እንጂ ዲክሽነሪ ተዘጋጅቶ የቁርአን ቃላቶች መተርጎሚያ የቁርአን ቃላቶች መተርጎሚያ ተብሎ የተዘጋጀ ማዕና አላውቅም። ከህፃናቱ ጋር ዞር በል ተማሪዎች እያለፉ ነው። እሺ ተማሪዎች ናቸው እያለፉ ነው። እና የቁርአን ቃላቶችን መተርጎሚያ ተብሎ የተዘጋጀ እኔ እንትን አላውቅም። እሺ ካላወቅህ እኔ ልንገርህ። እሺ አምጣሽ ካለ ማስረጃ ነው የቁርአን ትርጉም። ያው ለምሳሌ የምጠይቅህ እንደዚህ አይነት ነው። ቆይ አንዴ ከፍል አድርገው። እየጠየቅኩ ያለሁት ይሄንን ነው። ይታያል? ሙዕጀሙል ቁርአን ይላል። የቁርአን እንትን ዲክሽነሪ ይላል። እንደዚህ አላውቅም። ማን ያዘጋጀ? የአንተ ስኮላሮች ናቸው። ማን ያዘጋጃል? መቼስ ካፊር አያዘጋጅልህ እኮ አታውቅም። ለዛ ነው እኮ እኔ አላውቅም። በነገራችን ላይ ይሄን ታዲያ አንተ ለምንድን ነው ይሄን የፈለክበት ለምንድን ነው? ማለት ይሄን ነገር እንዴት መተማመኛ አደረግከው? ከምን አንፃር እንዴ? ይሄ ነው በስልጣን የሚፈታው ቃላቱን በስልጣን የሚፈታው። ማን ነው ስልጣን የሰጠው? አይ ማን ነው ስልጣን የሰጠው? ያንተዎቹ ዑለማዎች፣ ያንተዎቹ ስኮላሮች እና ማን ነው ስልጣን የሚሰጠው? መቼስ እስቲ አንድ በመሰረቱ በቃላት ላይ ስልጣን ያላቸው በቋንቋ ላይ ስልጣን ያላቸው አረቦቹ ናቸው። አረቦቹ ማለት ነው። አረቦች ሲባል ቁርአን በወረደበት ዘመንና ከቁርአን በፊት የነበሩት አረቦች ናቸው። ስለሱ የምታጠና ከሆነ ቅድም ነግሬያለሁ እኮ ነህው ኪታቦችን ብዙ ልዘረዝርልህ እችላለሁ። የነህው ኪታቦች የሰርፍ ኪታቦች ማለት ነው። ስለ ቋንቋ የሚያጠናው ይሄ ነው እንጂ ማንም ስልጣን የሰጠው ዲክሽነሪ የሚባል ግን አሁን ትርጉሙን ከፈለከው አንተ አሁን ይሄ ነገር ምን ማለት ነው የሚለውን ከፈለከው እየነገርኩህ እሄዳለሁ ማለት ነው። አይ እሱን ተውና እኔ የጠየኩ ምግባባውም ገብቷል። አንደኛ ስልጣን አልሰጣቸው ምናምን አንሶሪ እዚህ ማለት እንደዛ ከሆነ አሁን የከፈቱት አማዞን ላይ ያለ ፎቶ ነው ያሳየው። እኔ ሲጀመር አማዞን ላይ ነው ያለው። ቁርአኒክ አሁን ትምህርት ቤት በሆነ አሳይ ነበር። ባይዙኝ ቴዎሎጂ ስኩል ውስጥ አለኛ ጋር እነዚህ ዲክሽነሪዎች አሉ። ገብቷል። ዲክሽነሪዎቹ ቃላቱ ቁርአን ውስጥ ያለውን ለምሳሌ በአላህ ስም እጅግ በጣም ሩሩ እጅግ በጣም አዛኝ ብሎ ነው አይደለም የሚጀምረው። አላህ የሚለውን ይፈታሉ፣ ስም የሚለውን ይፈታሉ፣ ሩሩ የሚለውን ይፈታሉ፣ አዛኝ የሆነውን የሚለውን ይፈታሉ። ከየት አምጥተው ሲባል ከዛው ቁርአኑ ላይ አምጥተው መልሰው ቁርአን ውስጥ የገባበትን አገባብ ኤክስቴንሲቭሊ እየፈቱ ይሄዳሉ ነው። እሱ ነው የሚያግባባን። እንዲህ በሌጣ የተቀመጠ አረበኛ ዲክሽነሪ አይደለም፣ ወይም ሼኩ ጉግል አይደለም። ቅድም የገባው ልጅ ጉግል ትራንስሌት ካልተጠቀምኩ እያለ ነበር አይደለም። ስለዚህ ያለዛ ልንግባባ እኔም እኮ እያልኩ ያለሁት አሁን አላህ የሚለውንም ከፈለክ ለፍዘል ጀላላ ይባላል። ይሄንን ቃላቶችን እኮ እነዚህም ሰዎች አሁን ያልካቸውም ሰዎች በእርግጠኝነት ከነህውና ከሰርፍ ትምህርት ውጪ ሌላ የሚያመጡት ነገር የለም ነው እያልኩ ያለሁት። በመሰረቱ አሁን ነው የሰማው። እንደሱ በድፍረት አታውራ። ባይዘው እንደዚህ አይነት ነገር መኖሩን አሁን አይደለም እያወራለሁ እኮ የቁርአን ቃላቶች ዲክሽነሪ ተብሎ አላውቅም ብያለሁ እኮ እኔ ስለ ነህውና ስለ ሰርፍ ግን እያወራሁ ነው እኮ። ሰው እኮ ሊያዘጋጅ ይችላል። ግን ምንድነው ይሄ ቁርአንና ከመቼ ጀምሮ ነው ግለሰብ እኮ ያዘጋጀው ነገር ነው። እኔ የግድ ማውቅ ማለት በነገራችን ላይ እዚህ ላይም ደግሞ ግዴታ አንተ ትክክለኛ ሄጄ መዝነው አንተ ለምሳሌ ይሄን ነገር ከተረጎመ ሄጄ አየዋለሁ። የኑሐቶች የነህው የእውቀት የቋንቋ ሰዎች ምን ብለው ተረጎሙት ብዬ አየዋለሁ እንጂ ግለሰብ የጻፈው ዲክሽነሪ ላይ አይደለም እያወራለሁ። ስለዚህ ከዚህ አንፃር እኔ ማዕኒ አመጣሁልህ። ማዕኒ ማለት እሺ ማኒው ማን የጻፈው? ማኒው ማን የጻፈው? ማኒው ማን የጻፈው? ምኑን አሁን የኛውን ያመጣውን ዲክሽነሪ
ሰው ነው የጻፈው። ከዛ ላይ አነጻጽረዋለሁ እኮ ነው እያልኩ ያለሁት። ይሄኛውን ሰው ነው የጻፈው እኮ እያልኩ ያለሁት። አልገባህም? ከጻፈው ይታይና ትክክል ከሆነ ይመዘናል ነው እኮ እያልኩ ያለሁት። ግን እሱንም ከቻልክ ክፈተው እኮ እያልኩ ነው። አሁን ይሰሉን የሚለውን እንደዚህ ከተዘጋጀ ካለ ክፈተው። እሺ ወላሂ ክፈተው። እኔ ያምሬኝ ነው። እንደዚህ የተዘጋጀ ከሆነ ክፈተው። ከዛ ላይ እንደው የሚተረጉምልህ ችግር የለውም። እኔ አማዞን ላይ ነው ያለው ብራዘር። እኔ አማዞን ላይ ገብቼ እንደዚህ አይነት ለቁርአን ተብሎ ቃላትን መፍቻ የተዘጋጀ መኖሩን አላቅም አለ። አይ ካላወቅ ላሳውቅ ይኸው አለ። እኔ አላቅም እኮ አላቅም። ቴንኪው እንደውም አሪፍ ነገር ነግረኸኛል። ይሄን ነገር ለማየት ሞክራለሁ። ግን ይሄ አንድ እንትን መሰረታዊ የምማረው ነገር አይደለም። ይሄን ነገር ግን ማቀበት እኔ ብዙ የምማርበት መንገድ አለኝ ነው እያልኩ ያለሁት። ነህውና ሰርፍ አለ። ስለ ቋንቋ ማወቅ እያንዳንዱ ነገር አመጣጡን ቅድም ሳወራ የነበረው አንተ አልገባም። እሺ ስለዚህ በዚህ እንግባባ። እኔ ማመጣው ቅድም ያልኩት ሰው ግለሰብ የጻፈው ነው። ስለዚህ መተቸት አለበት። አሁን አንተ የምታመጣውም ሰው ግለሰብ የጻፈው ነው። ስለዚህ መተቸት የሚችል ነው። መተቸት የሚችል ነው። ከተሳሳተ ተቸው። አዎ የሰው የጻፈው ነገር ሁሉ መተቸት ይችላል። ግን ትክክለኛ ነው ያመጣው ወይ ነው እኮ እያልኩ ያለሁት። ይሄን ነው እያወራሁ ያለሁት እንጂ ሰው ግለሰብ የጻፈው መተቸት ይችላል። አዎ ግን እንደ እየነገርኩ ያለሁት ቁርአን ላይ የሚገቡን ቅድም ለምሳሌ የመላእክቶችን እኔ ማስረጃ አመጣለሁ፣ የሐዲስን ማስረጃ አመጣለሁ አልኩ። ምን ማለት ነው? አላህና መልእክተኛዎቹ በነብዩ ሰለላሁ ዐለይሂ ወሰለም ላይ ይጸልያሉ ሲል ምን ማለት ነው? አላህ ይጸልያል በነብዩ ላይ ይጸልያል ሲባልና መልእክተኞች በነብዩ ላይ ይጸልያሉ፣ ወደ ነብዩ ይጸልያሉ ሳይሆን በነብዩ ላይ ይጸልያሉ ነው። ሁለት በጣም ተቃራኒ ትርጉም ያላቸው የተለያዩ ትርጉም ያላቸው ናቸው። ምን ማለት ነው? ይሄን ነገር ነው አይደል ማወቅ የፈለከው? በመጀመሪያ ደረጃ ኢነላህ ዩሰሊ ኢላ ነብይ አይደለም። ኢላ በምትል ማነሱ አላ ነው። አላና ኢላ የተለያየ ሐርፎች ናቸው። የተለያየ ማዕና ነው። የተለያየ ትርጓሜ የሚሰጡ ናቸው። ምናልባት ጎበኔ ያውቃል። ቢማና ኢላ የመጣና አላ ተብሎ የመጣ ተመሳሳይ ትርጉም አለው። አረብኛ ላይ ያለው በቋንቋ ደረጃ እናውቃለን። ስለዚህ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይጸልያሉና ይቅርታና ሰዎች የጻፉት ናቸው ስትል ምኑን ማብራሪያውን ነው የቋንቋውን ግራመር ዲክሽነሪውን ስለ ዲክሽነሪውን ያወሩት ዲክሽነሪውን የጻፉ ሰዎች ናቸው። እንደዛ ካልሆነ ቀጥታ እሱን ካልተቀበልክ ቀጥታ የተጻፈው የምትቀበል አልቀበልም መቻልኩ ኧረ አልቀበልም አላልኩም። ይታያል ይተቻል ነው ያልኩት እንጂ አልቀበልም ማለት ይታይና ትክክል ከሆነ ዲክሽነሪን ትተቻለህ። ዲክሽነሪ ይተቻል እኮ ይኸውልህ ስማኝማ፣ ለምሳሌ በአረብኛ ቋንቋ በተለያየ ነህው እየነገርኩህ ነው። ነህውና ሰርፍ አለ። አልገባህም መሰለኝ። በዛው አንድ ጥያቄ ልጨምርልህ ነው። ሊተች የሚችለው ነው። ቆይ አንዴ ዲክሽነሪ እንዴት ልትተቸው ትችላለህ? ዲክሽነሪ ማለት ስለ ቁርአን የሚያወራ አይደለም። ይኸውልህ ስማኝማ፣ እሱን እኮ ነው ቋንቋውን በስርዓት ገልጾታል አልገለጸም ነው። በስርዓት ከገለጸው የቋንቋው ባለሙያዎች እኮ አሉ አይደለ? እነሱ ካስቀመጡት ውጪ ከበፊት ጀምሮ ከአረብኛ ቋንቋ የተለያዩ የሚናገሩ በፊት ሲናገሩ የነበሩት ነገር አለ። ይሄን ነገር ከዚህ በተቃራኒ ካመጣ ይሄ አገላለጹ ትክክል አይደለም ይባላል ነው እንጂ እሱን ሰደከት ነው የምታገኘው አይደለም። አይ ገብቶኛል አሉ ተጽፏል። ስለዚህ እነዛን ሙሉ ሶርሶችን ማየት ይኖርብናል። አሁን አንድ አምጥታል እንደዚህ እናርግመናል አይደለም። እያንዳንዱ ላይ እነሱ ሶርስ ማየት ይጠበቅባል እኮ አይደለም። በመሰረታዊ ነገር ላይ ልዩነት የሚያመጣ ከሆነ አይ ይሄን ነገር ይኸው ከነዚህ ጋር ይጋጫብል ልናየው እንችላለን። ያ ማለት ግን እያንዳንዱን ነገር ታያለህ ማለት አይደለም። አሁን ዞሮ ግን ቁርአኑ ምንድነው የሚለው ነው የተፈለጋችሁት አይደለም? አላህና መላእክቶቹ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ያወርዳሉ። ስለዚህ እናንተ ማማኞች በነብዩ ላይ ሰለዋት አውርዱ፣ ወደ ነብዩ ስገዱ ወይም ጸልዩ ሳይሆን በነብዩ ወደ ነብዩ ላይ ጸልዩ። እኔ አሁን በነብዩ ሰለላሁ ዐለይሂ ወሰለም ላይ ጸልያለሁ። ምን ማለት ነው? በነብዩ ሰለላሁ ዐለይሂ ወሰለም ላይ ጸልያለሁ ማለት የሚለውን ነገር አላህ በነብዩ ሰለላሁ ዐለይሂ ወሰለም ላይ ጸልያ ሲል ምን ማለት ነው? ብዙ አወራ ስማው ጎበናን ቅድም ተፍሲራቶቹንና ትርጉሞቹን የጻፉ ሰዎች ናቸው ብለህ ያልከኝ ቁርአንንስ ማን ጻፈው የሚለውን ጥያቄ ያስነሳል። ምክንያቱም አላህም አልጻፈውም ነብዩም አልጻፈውምና ፈኢዛ ቀራእናሁ ፈተቢዕ ቁርአነሁ እኛ ስናነብልህ የተነበበልህን ስማ ነው እንጂ የተባለው ጻፈው ስላላለው ቁርአንንስ ማን ነው የጻፈው? አንድ ሁለተኛው ላ ቱሐሪክ ቢሂ ሊሳነከ ሊተዐጀለ ቢሂ
ምላስህን አትቸኩል ወይንም አታላውስ፣ የተነገረህን ለመያዝ ብለህ አትቸኩል በተባለ ጊዜ አይደለም ለመጻፍ ተከትሎ ለማንበብ ራሱ ማስጠንቀቂያ ነውና የተሰጠው። ቁርአንንስ ማን ጻፈው? ማን አብራራው? ተመልሶ ደግሞ የሰዎቹን ማብራሪያ አልቀበልም ስትል የቁርአኑን ጻፍም ደግሞ እዚሁ ከካች አድርግልንና በቁርአኑ አሳየን። አንደኛ እሱ ነው። ሁለተኛው ደግሞ አላና ኢላ፣ ቆይ ልጨርስልህ። አላና ኢላ የተለያዩ ሁለት ትርጉሞች ናቸው ብለህኛልና ኢነላህ ወመላኢከተሁ ዩሰሉን ዐለ ነቢይ፣ አላህና መላእክቱም፣ መልእክተኞቹ ሳይሆን መላእክቱም። መልእክተኞቹ ወደ ሰዎች ነው የሚመለሰው፣ መላእክት ደግሞ መላኢካዎች ናቸውና በነቢዩ ላይ የእዝነትን ሰላምታ ያወርዳሉ። አንተ ባልከው ራሱ ስንሄድ መላእክትም የራሳቸው የእዝነት ሰላምታ አላቸው። አላሁም የራሱን የእዝነት ሰላምታ ነው ያወረደው። አላህም ያወርዳል መላእክቶቹም ያወርዳሉ ስትለኝ ቁርአኑ ሲል ማለት ነው። አንተ አይደለህም። መላእክቶቹም የራሳቸው ሰላም አላቸውንም እዝነት አላቸውን? አያይዘ መልስልን። በጣም ጥሩ። ከመጀመሪያው ልጀምር። ቁርአንን ማን ጻፈው? በወረቀት ላይ ወይም በቆዳ ላይ ማገናኘት ከሆነ ከሰሃቦች ጀምሮ በየጊዜው ሰዎች እየጻፉት የተለያዩ ሰዎች እየጻፉት እኛ ጋር ደርሷል። እኛ ግን እያወራ ያሉት ግለሰብ ነው የጻፈው ስል የራሱን ሐሳብ ይጽፋል። የተረዳበትን የጻፈ ሰው አንድ ሰው የራሱን መረዳት ሲጽፍ እሱ ይተቻል ማለት ነው እንጂ የአላህ ቃልማ አይተችም። አላህ ነብዩ ሰለላሁ ዐለይሂ ወሰለም ያመጣቸው ላ ተሐሪክ ቢሂ ሊሳነከ ሊተዐጀለ ቢሂ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ይጠፋኛል ብለው ስላሰቡ መጀመሪያ ልክ መልአኩ ሲናገር ጅብሪል ሲናገር ድምፅ የለም፣ ድምፁ ጠፍቷል። ሰላም። እሺ ዮናታን ትቀጥላለሽ። አንተ ነው የምትቀጥለው ዮናታን። ነብዩ ሰለላሁ ዐለይሂ ወሰለም ስልክ ስለገባብኝ ለሷሐቦች ነገሯቸው። ከዛ ላይ ሷሐቦች እየጻፉት በተዋረድ በጽሁፍ ብቻ ሳይሆን ደግሞ በቃልም እየተላለፈ ወደኛ ይመጣ። ስለዚህ ይሄ መተላለፊያ መንገዱ ነው። ሌላ ምንድነው? ሰዎች የጻፉት ነገር የራሳቸው አስተሳሰብ ወይም የራሳቸው መረዳት ከጻፉ ማንኛውም ሰው አው የሱ ጽሁፍ ይተቻል፣ አልቀበልም ማለት ነው። ይተቻል ነው ትክክል ከሆነ መዝነዋለሁ። እኛ የግለሰቦችን የነሱን ነገር የነሱን አረዳድ ከመጣ እንመዝነውና እንመልሷለን። ሌላው ቁርአኑን ያልኩህ ሳታል ከቁርአኑ ሳታል አንድ ጊዜ ልጨርሳ። ሁለት ጠየቅክ እኮ ልጨርስና ወደ ሌላ እኮ እየገባህ ነው። ወደ ሌላ እየገባህ ነው። እየጠየቅከውን ሁለት ጥያቄ ነው የጠየቅከው። ስለዚህ ሁለት ጥያቄ ድምፅ የለም። ድምፅ ሄዷል። አሁንም ውጣ እያሉት ይሆናል። ተደውሎበት ነው። እኔ አሁን በጣም መስማማት የምንችልበት ቅድም መግደል እንችል ነበር። አሁን እሱ እያመጣ ያለው ልክ አሁን ሀገራችን ላይ ለምሳሌ ያለ አስተማሪ አለ። እነ ሜሪት ዲክሽነሪዎች አሉ አይደለም? እነ ሜሪት ዲክሽነሪዎች አሉ። ምንድን ናቸው አማርኛ ዲክሽነሪዎች? ምናምን አማርኛ መዝገበ ቃላት የሚል አለ። ለቲዮሎጂ ሲሆን እነሱን አይደለም የምንጠቀመው። ለስፒሪቹዋል ሲሆን እነሱን አይደለም ኤግዛክትሊ የምንጠቀመው። ቲዮሎጂካሊ የምንጠቀመው ቃል ቀጥሎ እነዛ አሁን ያልኳቸው አማርኛ ዲክሽነሪዎች ውስጥ ሊገኝ ይችላል። ኦኬ፣ ሊገኝ ይችላል። ነገር ግን ራሱን ይዞ መምጣት አለበት። በጊዜው የነበረውን ትርጉም ስለሆነ አስከትሎ ይዞ የሚመጣው ያንን ነው የፈለኩት ነው ያልኩት እኔ ከወንድማችን ላይ ማለት ነው። እሱ እያለ ያለው ስታንዳርድ ዝም ብሎ በቃ ያለ አረቦቹ የሚጠቀሙትን የሆነ ዲክሽነሪ በቃ ዲክሽነሪ ነው አለኝ ማለት ነው። ቅድም አሳየሁት አሉ እነዚህ አይነት ዲክሽነሪዎች። ማን የጻፈው? ስልጣን ማን ሰጠ ምናምን አለ። ብሮ እንደዛ አይባልም። ስልጣን ማን ሰጠ ምናምን አይባልም። ያ እሺ፣ ከመጣ ላስገባ እና እችን ጉዳይ እሺ ዮናታን ቀጥል። ጎበና አይ ቲንክ አረብኛ ይችላልና ይሄ ሱራ 33 ሱረቱ አልአህዛብ አያ 43 ላይ ሁወ ለዚ ዩሰሊ የሚለው ቃል አለና ይሄ እዝነት ተብሎ የተፈታው እዛ ጋር አማርኛው ግን ሱራ 3 አያ 39 ላይ ስትሄዱ የያህያ አባት በጸሎት ማረሻ ክፍል ሆኖ ሲጸልይ የሚለው ቃል በአረብኛውን ስታዩ ዩሰሊ ነው የሚለው እና ጎበና እንትን አንብበ ብታየው እንደዛ የሚለውና
ዩሰሊ የሚለው ቃል ጸሎት መሆኑን እዛው ቁርአን ላይ ያስቀምጡልናል። እዚህ ጋር ግን ለአላህ ሲሆን ኦኬ፣ እዚህ ጋር ለአላህ ሲሆን ደግሞ ቀየሩታል። በምን አውድን የቀየሩት? አንድ ሐዲስ ላይ ለአላህ ሲሆን ጸሎት አይደለም አላለም፣ እዝነት ነው አላለም። አሁን እንግሊዘኛ ትራንስሌሽን ስታዩ ብሌስ ብሎ የሚያስቀምጠው መባረክ ነው። አማርኛው ደግሞ እዝነት ረህመት ብሎ የሚያስቀምጠው እና ምንድነው አይግባቡም። አማርኛውም እንግሊዘኛውም የራሳቸውን ሀሳብ ነው ያስቀመጡት። ከዛ ብሌስ እንዳይሉ ደግሞ አንዱ ሐዲስ ላይ ብሌስ ሚል አለ፣ ሰላም ሚል ደግሞ አለ አንድ ላይ ማለት ስለሆነ ብሌስ አይሆንም። እና እንትናና ይቅርታ እንዴ ተዳና መሐመድ ጃብና ዴቪድ ውድ ያደረጉት እንትን ላይ ፕሬ የሚል ነው የተጠቀመው መሐመድ ጃብ ራሱ ማለት ነው። አው ጸሎት ነው ብሎ ነው የተረጎመው። ከዛ በኋላ ግን ሳያውቀው የዴቪድን ፖዚሽን ሲናገር ነበር። ዴቪድ አርጊው የሚያደርግበትን መንገድ ያንኑ ተጠቅሞ እንትን ሲል ነበር። ላክ ብራዘር የታለ ቅድሙ ሰላ ኢንቫይት አድርጌያለሁ ግባ፣ ኢንቫይት አድርጌያለሁ ግባ። እሺ ያው እዚህ ጋር በቪዲዮ አለ። ቆይ ቪዲዮን እስክታወጣው ዛሬ ውዳሴም ነው ስንባል ነበረ። ቀደመኔ ቤት ውስጥ ማለት ነው ውዳሴ። አንዴ ይቅርታ ሳሚን አስገባው። ሳሚ እሺ ልቀጥል አንድ ጊዜ ሰምተኛል። እሺ ቀጥል። ቆይ አንዴ ጆ እንቀጥላለን። እሺ እና ጻፍልኝ በውስጥ ጆ ኢነላህ ወመላኢከቱ ይሰሉና ዐለን ነቢይ አላህና መልእክተኛው ቃል በቃል መጸለይ በሚለው ተረጉሟል። አላህና መልእክተኞቹ ማለት በነገራችን መላኢካ ማለት ሩሱል ማለት መልእክተኞች ማለት ነው። እቺ መላእክቱን ብለህ በአማርኛ ብትተረጉሙ መልእክተኞችን ሩሱል የሚለው ለመላእኮችም ለሰዎችም መልእክተኞች ይውላል። ችግር የለውም። እሺ ጎበና ሌላ ጊዜ ማለት ነው። ስለዚህ መላኢካና ሩሱል አንድ ናቸው እያልከኝ ነው ወዳጄ? ሩሱል ለሁለት ሩሱል አልወጣውም እኮ ሩሱል ለሁለት ምን አልኳይ? ሩሱል ለመላእኮችም ለሰዎችም ይሆናል። ሩሱል ጅብሪል አለይሂ ሰላም መለኩል ወህይ ኢለ ሩሱል ማለትና አርሩሱል ኢለ ሩሱል ብሎ ነው የሚተረጉመው። ጅብሪል እኮ ወደ መልእክተኞች የሚላክ መላኢካ ነው፣ ወደ ነቢያቶች የሚላክ መላኢካ ነው ማለትና አልመላኢካ እያለ ሩሱል ነው ስትል እኮ ትንሽ ለሰሚ ራሱ ይጎረበታል። ኢነላህ የስተፊር ረሱለን ሚነል ኢንስ ወልመላኢካ ከመላእኮችም ከሰዎችም ሩሱሎች የሚባል ይሄ ከነዛ ከአላህ ወደ ሰዎች የሚላኩ ሲሆን ደግሞ ሰዎቹ ደግሞ ወደ ሰዎች የሚያደርሱ ናቸው። ችግር የለውም። ካላወቅ መላኢካ እያለ መልእክተኛ ለማለት ምን አስቸኮለ? ብዙ ጊዜ እኮ ቁርአን ላይ ያሉትን ውሸቶች ስናመጣቸው ለምሳሌ አሁን በሱረቱል ኢምራን ምዕራፍ 3 ቁጥር 55 ላይ መቀየር አይደለም ቅጥፈትን ላሳይህ ነው። ምንድነው የሚለው? ኢዝ ቃለቲል መላኢከቱ ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊክ የሚለውን እኔ ወሳጅህ ነኝ አለ አማርኛው፣ እኔ አስተኛሃለሁ አለ ኦሮምኛው፣ አይ ዊል ሬይዝ ዩ አለ እንግሊዝኛው። ገዳይህ ነኝ የሚለው ላለመናገር ማለት ነው። እኔ ገዳይህ ነኝ ወደ ራሴም አንሺህ ነኝ የሚለውን ለመሸሽ ወሳጅህ ነኝ አስተኛሃለሁ አንድ ጊዜ ይመለሳል በሚለው ስለተቀጠፈበት ነው። መለሳለሁ ብሏል። እሺ አንዴ ቆይ፣ በጣም ደስ ይላል አይደል? ሐሳቦቹ እየተረሱ ያለ ሐሳቦች አንድ ቶፒክ ለማንሳት ነው የሁሉ እሺ ሳሚ ተመልሻለሁ። እሺ በመጀመሪያ ደረጃ እሱንም ችግር የለም ከርሳት ግን ሩሱል የሚለው ቃል ለመላእኮችም ለሰዎችም ይላል። አይውለም ካልክ ማስረጃ መጠየቅ ነው አይደለም ብራዘር። እሱ እያለ ያለው ልንገር፣ ቆይ እሱ እያለ ያለው ልንገር። ረሱል ማለት ቅድም አሁን የቋንቋ ጦርነት አይደል የጀመርነው? የቃላት ትርጉም ረሱል ማለት የተላከ ማለት ነው፣ ኦር መልእክተኛ ማለት ነው። ይኸውልህ ረሱል ማለት የተላከ መልእክተኛ ማለት ነው። ከዛስ መላኢካ ማለት ግን ቀጥታ ካታጎሪው ምን እንደሆነ የሚናገር ነው። ረሱል ብለህ ከተለት ግዴታ አታነብም፣ ምክንያቱም ዱዓል የሆነ ትርጉም ይዞ ስለሚሄድ አይደለ? ከምድር የሰው ነቢያትን ከሰማይ ደግሞ በመላክ ደረጃ ተልኮ በመምጣት ደረጃ ደግሞ መላእክትን ሊጠራ ስለሚችል ዱዓል የሆነ ሚኒንግ አለ። መላእክቱ ብሎ ግን መላእክቶቹም ጭምር ብሎ ከተናገረ መልእክተኞቹ ብለህ ልትፈታ አይደለም የሚገባው፣ መላእክቶቹ ብለህ ብቻ ነው ልትፈታ የሚገባው። ምክንያቱም ከመላእክቱ ሲሆን ዱዓል የሆነ ሚኒንግ ይዞ አይመጣም።
ከዚህ ወደ ላይ ሲሆን ነው ዱዋል የሆነ ሚኒንግ ይዞ የሚመጣው። ይሄ እኮ የሚያጨቃጭቅ አይደለም። የሚያጨቃጭቅ የለም። መልእክተኛ የሚለው ግን ለሁለቱም ይገባል የሚለው እንድታውቁ ነው። መልአኮች ነው። እኛም ስለ ሰማይ መልአኮች ነው። መልአክ ማለት ሲጀመር ውስጥ ያለው ሩት ወርዱ ላከ ሚል ነው ያለው። ላከ ሚል ስለሆነ ምንም ዳትወርድ የሚያስጨንቅ አይደለም። ቀጥል። እሺ ልቀጥልና አላህና መልአኮቹ በነብዩ ሰለላሁ ዐለይሂ ወሰለም ላይ ይጸልያሉ። በቃ ይሄ ነው ቀጥታ ቃሉ። እዚህ ላይ ቅድም አላና ኢላ ሁለቱ ልዩነት አላቸው። ወደ ነብዩ ሰለላሁ ዐለይሂ ወሰለም ይጸልያሉ ሲሆን በነብዩ ሰለላሁ ዐለይሂ ወሰለም ይጸልያሉ። ስለዚህ ይሄ ድርጊቱ የሚፈጽም መጸለዩ ከማን ነው? በማን ላይ ነው? በነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ድርጊት ተቀባይ ሳይሆኑ ወደ በሳቸው ላይ የሆነ የሚደረግባቸው ናቸው ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ ከዛ አንፃር ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚጸልይ ማንም የለም። በመሰረቱ አላህ ሱብሓነሁ ወተዓላ ወደ ራሱ ፈሰሊ እያለ ወደ እኔ ለእኔ ስገዱ ነው የሚለው፣ ወይም ደግሞ እኔም ብቻ ለምኑኝ ነው የሚለው። ወደ መሐመድ ይጸልይ የኡዝቢን ታሪክ አታውቀውም? ኡዝቢ መሐመድ ከሞተ በኋላ ኡዝቢ የሚባል የመሐመድ ሷሃባ ነበረ። ከዛ ኡዝቢ የሚባል የመሐመድ ሷሃባ የለም። ኡዝቢ የሚባል የመሐመድ ሷሃባ አላውቅም። መሐመድ ከሞተ በኋላ ወደ መሐመድ ጸልዮ መሐመድ በህልም ተገልጦለት ሂድና ለዚህ ቤድዊን ጸሎቱ እንደተሰማ ንገረው ይላል። ወደ መሐመድ ጸልያለ። በቃ እንደዛ ከተሳስቷል። አምጣ ማስረጃ። እስከዛ ግን አንተ ማስረጃውን እስከምትመጣ እኔ ልቀጥል። በመጀመሪያ ደረጃ እያላለሁ ይቅርታ በጣም በማል ገባ ዮናታን ይቅርታ አንድ ልጨርስ። ስለዚህ ሐዲስ ላይ ያለ ጸሎት እንደሚሰማና እሺ ይከተል። ኧረ እባክህ ተረጋጋ። ይህ ታሪክ ሐዲሱ አለ ዮናታን ስታመጣ። እስከዛ ግን እኔ ልቀጥል። ሐዲሱ አለ ጸሎት ሰሚት ዮናታን። ኦኬ ቀጥል። ሳላ ይጨርስና እንቀጥል። ስለዚህ ሰለዋት የሚባለው ነገር ከአላህ ሲሆን ምንድነው? ከበኒ አደም ሲሆን ምንድነው? ከመላእክቶች ሲሆን ምንድነው የሚሆን ነገር እንያቸው። በመጀመሪያ ደረጃ ቅድም ብያለሁ፣ አንድ ነገር ተናገረ። በቋንቋ ደረጃ ነህው ላይም ሰርፍ ላይም ካያችሁ ከታች ወደ ላይ እና ከላይ ወደ ታች ሲመጣ ተመሳሳይ ነገራቶች ተመሳሳይ ትርጓሜ ይሰጣሉ። ከታች ወደ ላይ ልመና ሊሆን ይችላል፣ ከላይ ወደ ታች ግን ትእዛዝ ሊሆን ይችላል። ይሄ ነገር ስለዚህ ሰለዋት ምንድነው? ለምሳሌ ቡኻሪ 445 መክፈት የምትችሉ ከሆነ ማየት ትችላላችሁ። አልመላኢከቱ ቱሰሊ ዐላ አሐዲኩም ማዳመ ፊ ሙሰላሁ ወተቁል አላሁመ እግፊር ለሁ እያለች ትናገራለች። መላእክቶች አንድ ሰው ሰላት ላይ እስካለ ሰግዶ በሰላቱ ቦታ ላይ እስከሆነ ድረስ በሱ ላይ ሰለዋት ያወርዳሉ። ቱሰሊ ነው ያለው፣ ሰለዋት ያወርዱበታል። ምንድነው? ከዛ ለምንድነው የሚሉ ሲባል አላሁ ማረው እያሉ ምህረትን ይለምኑለታል። ከማን? ከአላህ ምህረትን ይለምኑለታል ማለት ነው ብሎ አካሄድ አካሄድ። እሺ ምንድነው አካሄድ? አካሄዱ ቅድም ስትናገር ተፍሲራቶቹን እና ማብራሪያዎቹን ሰዎች ናቸው የጻፉት አለ። ቡኻሪ ከ280 ምናምን ዓመት በኋላ መጥቶ ነው ይህንን ሀዲስ ዋቢ አድርጎ የዘገበው። ስለዚህ የቡኻሪን ተቀበለ ቁርአንን የምታጥላላበት ምክንያት ሞራሉ ራሱ ይኖርሃልን? ቡኻሪም እኮ ሰው ነው። አንደኛ ቆይ ሴላ ያንተ መነሻ ነው። ቅድም ሰዎች ናቸው የተናገሩትና የሰዎችን ማብራሪያ አልጠቀምም ማለት ቡኻሪ ሰው አይደለም። ሳይገባ ነው የምታወራው። እባክህ ቆይ ማውራው ነገር ሳይገባ ነው የምታወራው። ታስረዳኛለህ። መጀመሪያ ቆይ ልናገርና ታስረዳኛለህ ያልኩህ እኮ ስማኝና ታስረዳኛለህ። አላህ እኔ እንዲህ ሲል ለራሴ ነው፣ ለመላኢካ ሲሆን እንደዚህ ነው፣ ለነብዩ ሲሆን ወይ ለሰዎች ሲሆን እንደዚህ ነው ያለበት ባለለበት የሰውን ማብራሪያ እያጥላላ ሌላውን ማብራሪያ በምታመጣበት ጊዜ ባመጣው ነገር ተመልሰህ ትያዛለህ። እንዴት የቡኻሪን ታመጣለህ? አላህ በተናገረው ነብዩ በህይወት በነበሩበት ጊዜ ያልተናገሩትን አንተ ዛሬ ማን ቤት ነህ ይሄንን የምታመጣው? እሺ አሁን በቃ በመጀመሪያ ደረጃ ቡኻሪ ስለተዘገበ ሐዲስ ነው የጠቀስኩት እንጂ የቡኻሪን ንግግር አይደለም። ቡኻሪ እኮ ሐዲስ አስተላላፊ የራሱ ንግግር አይደለም። እኔ የሐዲስ እየተናገርኩ የቡኻሪ ብኛል። የቡኻሪ ሐዲስ ያንን ሐዲስ አረጋግጦ ሌላውን ውድቅ አድርጎ የራሱን ያጸደቀበት ቡኻሪ
ከነብዩ በስንት ዓመት ርቀት ላይ ነው የተወለደው? ያንን የዘገበው ቡኻሪው ራሱ። ኧረ እባክህ ይኸውልሽ ሐዲስ ሲዘገብ ቡኻሪ ከሼኹ ሰው እያከበረ ሌላ በማስረጃ አውጣና አሳየው። ለምን ታዳርቀዋለህ? ሰውዬው መዳረቅ ነው። እባክህ ዝም በል። በመጀመሪያ ደረጃ ሳይገባ ሐዲስ ነው የምነግርህ እያልኩት የቡኻሪ ንግግር አይደለም። ቡኻሪ ላይ የተዘገበ ሐዲስ ነው ማለት ያኛው ቡኻሪ ሐዲሱን ሲዘግበው ከሱ በፊት የነበሩት ሰዎች ያልዘገቡትን አብራርቶ ይሄኛ ውድቅ ነው ይሄ ተቀባይነት ያለው ነው ብሎ ሲዘግብ ቡኻሪ ራሱ ትክክለኛ ነገር ስለመናገሩ ምን መስረጃ አለ? ነብዩም በአይኑ አላየውም። የተናገሩት ሰዎች ውሸታምና እውነተኛ መሆናቸውን በምንድን ነው ያረጋገጠው? ቅድም የሰዎችን ሐሳብ አልቀበልም ስላልክ ነው። እሺ ኧረ እባክህ ይኸውልህ እያልኩ ያለሁትን ቅድም ጀምሮ አልገባህም። የሰዎችን ሐሳብ የራሳቸው ትርጓሜ የራሳቸው ማብራሪያ ከሆነ የነሱን ሐሳብ ምን አደርጋለሁ አልኩ ሞግተዋል። በምን በቁርአንና በሐዲስ ቋንቋም ከሆነ በቋንቋ ይሞገታል አለ። አሁን ይሄ እየገባ አይደለም፣ ግን እያስተላለፈ ያለው ቁርአንን ወይም ደግሞ ሐዲስን ከሆነ እሱ አይደለም የሱ ንግግር አይደለም። በመጀመሪያ ደረጃ ወደኛ ሲመጣ በተዋረድ ነው የሚመጣው። እኔ እኮ አንተ ለምሳሌ ዛሬ ሉቃስ ወንጌል እኔ ጋር አለ ሉቃስ ሲጽፍ ነበር ግኛል ከታች ወደ ላይ የመጣ ከላይ ወደ ታች እየወረደ አንተ ጋር ደርሷል አይደል? ቡኻሪ ጋርም ሐዲሱ ይኸው ማየት ይቻላል። ከሌ ዘገብታል። ስለ ሰዎቹ ታሪክ ከፈለክ ማይታወቃል። እያንዳንዱ ነገር ስለ ሐዲስ ጥናት ማጥናት ይቻላል። ያለበለዚያ ምንድነው እያልክ ያለው አንተ? ዝም ብለህ ምናልባት የሰዎችን ሐሳብ የምትቀበል ከሆነ እኔ የስም ብዬ ወጣው ተማፈርደም ደስተብኩት ስለ ያልተረዳው ነገር ከንግግሬ ውስጥ ያልተረዳው ነገር ቡኻሪ ያንን ሲዘግብ ቡኻሪ ያንን ሲዘግብ ከሼኹ የሰማውን የዘገበው እሱ ብቻ እኮ አይደለም የሚዘገበው እሱ ብቻ የዘገበውን አይደለም ሐዲስ የምንቀበለው አንተ ነህ እኮ እየገባህ ብዙዎችን ቡኻሪ ዘገበው ሚውት አድርግ እስኪ። ብዙዎችን ቡኻሪ ዘገበው ይሄ ውድቅ ነው ይባላል በሌላ ሐዲስ። ሙስሊም ዘግበው ይሄ ውድቅ ነው ይባላል በሙስሊሞቹ። ስለዚህ ቡኻሪ ራሱ ትክክለኛ ነገር ስለመዘገቡ በምንድን ነው የሚደረገው? ቆይ አንድ ነገር በምንድን ነው መስፈርቱ ምንድን ነው? አንድ ነገር ይሄ የዘገበው ትክክል የሚባለው መስፈርት አለ። እኛ ዝም ብለን በጭፍን እከሌ ተነግሯል ሲባል አንቀበል። ግን መስፈርቱ ምንድን ቡኻሪ እንድንቀበል ያደረገ ምንድን ነው? መስፈርቶች አሉ። ከነማን የዘገቡት እነማን ናቸው? እሱ ከማን ሰና? በዛ ጊዜ ነበረ ወይ? እያንዳንዱ ነገር እሱ ከሼኹ ከሰማ ሼኹ እስከላይ ቀጥሎ ከሰማው ሰው ነበረ ወይ? አለ ሰነድ የሚባል ነገር አለ። ስለ ሰነድ ካላወቅ ማለት ስለ ሰነድ ካው ሰነድ የሚባላል። ያ ሰነዱ ተጣርቶ ውስጥ ያሉ ሰዎች ምን አይነት ናቸው? በእድሜ ይገናኛሉ ወይ? አንዱ ካንዱ ሊሰማ ይችላል ወይ? እነዚህ ነገራቶች እያንዳንዱ ተጠንቶ ነው ሐዲስ ሰሂህ ነው ደዒፍ ነው የሚባለው። ቡኻሪና ሙስሊም እነዚህ መስፈርቶች ታውራ ወይ ማውጣ ሰውየውን አታዳርቀው። ኧረ ቢስሚላህ ሻውና በቃ አንተ ጎበና አረብኛ ስለቻልክ የሆነ ያወቅህ ለማስመሰል ትሞክር። ምንም ግን አታውቅም ማለት ስለ ሐዲስ እንኳን እስከዛሬ ሳታውቅ እስከዛሬ በዛሬ ንጽጽር ይሰራሉ ፈርጥጠ ለማውጣት ነው እንጂ እየጠየቅኩህ ያለው እስኪ ሚውት አድርግና ስማኝ። ጥያቄን ተረዳ። አሁን ቁርአን በመጻፍ የቡኻሪ ንግግር አይደለም የተቀበልኩት ቡኻሪ ያስተላለፈውን ነገር ነው እያልኩ አይደለም። ኧረ ሚውት አድርገው። ቢስሚላህ ቡኻሪ ዘግቦ አንተ ነህ ጣልቃ የገባኸው እኮ መልስ ሲሰጥህ ምን ማለት እንደሆነ መልስ ሲሰጥህ ጣልቃ ገባህ። ቢያንስ ጣልቃ ገብተህም ሳይገባህም ሳስረዳህም መረዳት ሳትችል ታዲያ እኔ ምን ላድርግ? ወይ ዝም በልና ሊጨርስ ስለ ሐዲስ እየነገርኩህ ቡኻሪ ራሱ መረጃ ሆኖ ስታቀርበው ለቡኻሪ ለቡኻሪ ማስረጃ አላመጣውም። ስማኛ መጀመሪያ ቡኻሪ በዘገበው ሐዲስ አልከኝ። ቡኻሪ ሰንሰለቱን ጠብቆ ዘገበው። የቡኻሪ ይሁን የማን ይሁን ለቡኻሪ መስረጃ ቡኻሪን ነው ያቀረብከው። ለሐዲሱ መብራሪያ ቡኻሪን ነው ያቀረብከው። ይሄኛው ቡኻሪ አውርቶ አይሻ በ6 ዓመቷ ታጭታ በ9 ዓመቷ ተደፈረች ወይንም ግብረ ስጋ ግንኙነት ተደረገባት ሲባል ይሄንን የቡኻሪ ሐዲስ አልቀበልም የሚሉ ሙስሊሞች መኖራቸውን ሳታቀርተህ ነው። ኧረ እባክህን በመጀመሪያ ደረጃ አንድ ነገር አንደኛ ላፈለከት ይኖር እውነት ለመናገር ከዚህ በቃት በመጀመሪያ ደረጃ ቢያንስ እንኳን እናንተ እውነት ካለን የምትሉ ከሆነ ቢያንስ ለቃሉ ክብር ይኖራል። ቢያንስ ቃሉ የሚለውን ነገር በሉ።
ደፈረች ሚል የለም አይደል? አንተ ህሊና የለም። በቃ በእርግጥ እናንተ ምንድነው እናንተ ጋር ስለሌለ በመዋሸት የሚለውን ነገር እንትን ማለት ነው። ለምን ቢያንስ ለእምነታችሁ ክብር ካላችሁ ቢያንስ የሚለውን ማለት አለባችሁ። እኛ ቡኻሪና ሙስሊም ላይ የተዘገበን ሐዲስ አንቀበልም አላልንም። አምጣ የታለ? እኔ የአይሻን ከአንተ በላይ ነው እቀበለዋለሁ። በ9 ዓመት ስማኝ ቆይ በ6 ዓመቷ ታጭታ በ9 ዓመቷ አብረው መኖር ጀምረዋል። ምንድነው ታዲያ መኖር ማለት ታዲያ መኖር ነው። ባልና ሚስት አብረው ይኖራሉ። ምን በማድረግ እሷ ግን ያለችው ሁሉን ነገር እሷ ግን ያለችው ሚስት አብረው የሚያደርጉትን ነገር ሁሉ ታደርጋለች። ምንድነው የሚያደርጉት? እርሻ ያርሳሉ። አዎ ሁሉ ነገር ቃሉ ያለው ለምን አትልም? ቃሉ ለምን አፈርክ እኮ ባላ አንተ ከሚስት ጋር ምንድን የምታደርገው? አይሻ ግን ምንድን ያለችው? ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንቱ ሲታ ፈደኸለ ቢ ዐለየ አብረው ኖሩ። ያንን ምንድን ነው ብሎ እርሷ ያለችውን ለእሷ ነው ያፈርከው? ለቃሉ ነው ያፈርከው? ለመጥራት ቃሉ ለምንድን ነው ማፍረው? ባልና ሚስት የሚያደርጉትን ሁሉ ያደርጋሉ አልኩህ እኮ። ምንድን ነው አብሮ ቤት ይሰራሉ፣ አብሮ ሱቅ ይሄዳሉ። እኛ እዚህ አሁን ህፃናት አለን። ምንድን ነው ባልና ሚስት ምንድን ነው ያደርጉት? ኦኬ አዎ ያደረሱ ልጆች አሉ የማያውቁት ወጣቶች። በቃ ይኸውልህ በጣም ጥሩ ግብረ ስጋ ግንኙነት ባልና ሚስት የተፈቀደ ከዝሙት ውጪ ባልና በ9 ዓመቷ ዝሙት አይባል። በ9 ዓመቷ አዎ በ9 ሺዓዎች የማይቀበሉት ሐዲስ ሺዓዎች የማይቀበሉት ሐዲስ ስለ ሺዓዎች ነው የሚያገባኝ ታዲያ። ስለዚህ ወደዚህ እንመለስና ወደ ቃሉ ስንመለስ አንተ ሚውት አድርግ በቃ እሺ። ወይ ዕውቀት የለህ ወላይ ለምንድን ነው እንትን የምታዳርገኝ? አይደለማ አንደኛ ያለ ዕውቀት ነው የሚያወራው። ወላይ ያለ ዕውቀት ነው የሚያወራው። እሱ እንኳን አትለው ያለ ቃሉ ማይለውን ደፈረ ሲል ነበር አይደል? ይሄ እንደው ለህሊናቸው አይሰቀጣችሁ ይላል አይልም አይደል? ቆይ ለምሳሌ አንድ ሰው ገባበት ይኸውልህ ቆይ አንድ ሰው ወላይ በጣም በልግና ነው እውነት ህሊና የላችሁም። ወላይ ለህሊናችሁ እንኳን አንዴ ብሮዬ አንድ ሰው አንተ በሌለበት ቤት ገብቶ የሆነ እቃህን ይዞ ሄዳ እና ምን ተብሎ ነው የሚጠራው? ሰረቀ ወይም ሌባ አይደለ? አንተ ከሰጠኸውስ ሌባ ትለዋለህ? አንተ ፈቅደህ ከሰጠኸው ወይም ሂድና ውሰድ ካልከው ሌባ ትለዋለህ? መፍቀድ የሚለውን እንመጣለን። ከዛ ደግሞ ለኤጅ ኦፍ ኮንሰንሰስ የሚባል አለ። ኮንሰንት የመፍቀድ እድሜ የሚባል ማለት ነው። ለአቅመ ሔዋን ያልደረሰችን ሴት በ54 ዓመት አለመድረሷ ማስረጃ አስተኝ አልደረሰችም ለማለት ነው። የ9 ዓመት በየትኛውም ክፍለ ዘመን ደርሶ አያውቅም። ማን ያለ ማን አንድ ሴት ለአቅመ ሔዋን ደረሰች የሚባለው ምንድን ነው እኮ ታዲያ ሳልታውቁ ምንድነው ለአቅመ ሔዋን ደረሰች የሚያስብለው ምንድነው? አታውቅም ካወቅክ ተናገር። ምንድነው ለአቅመ ሔዋን ደረሰች የሚያስብላት? ፒዩበርቲ ታያለች። ኦኬ ፒዩበርቲ እድሜ ላይ ትደርሳለች። ፒዩበርቲ ደረሰች እድሜ ላይ ትደርስ ከዛ ወር አበባ ታያለች ምናምን ይሄ ሁሉ ደርሶባት ነበር የሚል ማስረጃ የለም። ባይዙ አልደረሰች አለ ራሷ ተናግራለች። ለምንድን ነው ያልደረሰች? ምን ይላል? በነገራችን ላይ ማለት ነው መጽሐፍ ቅዱስ ላይ እኮ በ2 ዓመትም ብታገባ የሚከለክልህ ነገር የለም። ታውቃለህ? ግን ይሄን ነገር አታውቁት። መጽሐፍ ወላሂ የመጽሐፉን ጠይቀኛለህ ነው መጽሐፍ ሲረካላል አልደረሰችም ማለት አንተ። እሺ ቆይ የመጽሐፉን ነው ጠይቀኛለህ አላለም። ኦኬ ላምበብላችሁ እኮ 18 ዓመት ሲሞላት አልደረሰችም ብሏል። አላለም አልደረሰችም የሚል ነገር ቆይ ሰላም በባን ችግር የለም ያለው ከታች። እሺ አሁን ለማንኛውም በርሱ ላይ ላውራ። ጎበና ፋጡማን በስንት ዓመቷ ነው የከለከላት? አለመድረሷን ፋጡማን በስንት ዓመቷ ነው የከለከላት? መሐመድ አልደረሰችም ማለትና ሰጊር ናት ማለት ይለያያል። ሰላም ቆይ አንዴ ላምበው። ልዩነቱ ሳይገባችሁ እኮ የምታወሩት ይሄን ጠይቁ። ቢያንስ በስሜት አታውሩ። ልዩነቱን ይኸውልህ ነው። ቆይ አንዴ አራጋው አንተ ስለኛ ብተኛው ነው። ሳሂህ አልቡኻሪ 6130 ላይ ምን ይላል? I used to play with the dolls in the presence of the prophet ነብዩ ባሉ ጊዜ በአሻንጉሊት ተጫወት ነበርና and my girlfriends also used to play with me when Allah's messenger used to enter my dwelling place ከሴት ጓደኞቼ ጋር ትልና የኔ መኖሪያ ቦታ ሲገባ they used to hide themselves ራሳቸውን ይደብቁ ነበር but the prophet would call them to join and play with me
ከኔ ጋር መጥተው እንዲጮቱ ያደረግ ነበር ይልና በቅንፍ ምን ይላል? ኤቪደንስ አስቀምጦ ፈዝ ኡልበሪ ፔጅ 143 ቮሊዩም 13 ላይ ሱና.com ምን ይላል? ዘ ፕሌይንግ ዊዝ ቶክስ ኤንድ ሲሚላር ኢሜጀስ ኢዝ ፎርቢደን። በአሻንጉሊትና በተመሳሳይ ቅርጾች መጫወት ክልክል ነው። በት ኢት ዋዝ አላውድ ፎር አይሻ አት ዛት ታይም። ለአይሻ በዛ ጊዜ ተፈቅዶ ነበር። አስ ሺ ዋዝ ኤ ሊትል ገርል፣ ህፃን ልጅ ስለነበረች ኖት የት ሪችድ ዘ ኤጅ ኦፍ ፑበርቲ፣ ለአቅመ ሔዋን ኦር ለጎርምስና እድሜ ያልደረሰች ብሎ ሱና ማን ማብራሪያውን የሰጠው ነው? አሁን ፑበርቲ ያልደረሰችም ካልክ ማብራሪያው ሐዲስ ማለት ሐዲስ ነው። ቆይ በቃ ልናገራ፣ ቅድም ብያለሁ። ሰው የራሱን ሐሳብ ካመጣ የሱ ሐሳብ ይተቻል። ሐዲሱን ካመጣ ግን አሁን አይሻ ትንሽ አይደለችምና አልደረሰችም ልዩነት አለ። ደርሳለች። ትንሽ ናት። አዎ ትንሽ የሚባለው ነገር አንጻራዊ ነው። 9 ዓመት ነው ትንሽ ነው። ፑበርቲ ላይ ያልደረሰችም ይላል። ማን ያለው ሐዲስ ይላል? ሐዲስ ይላል ወይ እንግሊዘኛው ላይ? ቆይ አንዴ ማብራሪያ እሱ ማብራሪያውን እያወራ ያለው ሐዲሱ ሳይሆን አይሻ የተናገረችው ነው። ሐዲስ እኮ ስለ ማብራሪያውን ያብራራ ሰው የሱን እንተቻለን። ምክንያቱም አይሻ ራሷ ምን ብላለች? አንድ ሴት ልጅ እኮ ልነግርህ፣ አንድ ሴት ልጅ 9 ዓመት ከደረሰች ፈሆ ኢምራአ ማለት የደረሰች ሴት ማለት ነው። ገብቷል? ስለዚህ አይሻ ራሷ እየተናገረች የአይሻን ንግግር የሚያብራራውን ልቀበል ወይስ ራሷ አይሻን ልቀበል? ሱነን ነሳኢ 32:21 አውጣለትና ፋጡማ ለጋብቻ አልደረሰችም ብሎ የከለከለበትንና አይሻ የዛኔ ፋጡማ ለጋብቻ አልደረሰችም አይልም። አሁንም ወይና ሰገራ ማለት ምን ማለት ነው? በመጀመሪያ ደረጃ ለጋብቻ አልደረሰም። እስቲ ዑመርና አቡበክር መጥቶ ሲጠይቁ ካልደረሰች ወዲያው ለምንድን ነው ለአልይ ያጋባት? ለአልይ ወዲያው ለምንድን ነው ያጋባት? ስንት ዓመት ነበረች? ፈይና ሰገራ ብሎ እሷ ትንሽ ገና ትንሽ ናት ብሎ ከልክሎ ለአልይ የሰጠበት ምክንያት ምንድነው? ስንት እድሜ ነበረች በዛን ጊዜ? እሱን ጠይቃ። ታዲያ በመጀመሪያ ደረጃ እሱን መጠየቅ መቻል አለብህ እንጂ እሷን ለትዳር አልደረሰችም ሳይሆን ትንሽ ናት ነው ያለው። በመጀመሪያ ደረጃ ቃሉ የሚለውን ተጠቀሙ እናንተ። ለአልይ እንዴት ትልቅ ሆነች? ሴላ ለአልይ ስትሆን ትልቅ፣ ለአቡበክርና ለዑመር ስትሆን ትንሽ። ለምንድን ነው ትንሽ ያላትና ለምንድን ነው ወዲያው ደግሞ ለአልይ የሰጣት? እሱና መጠየቅ ያለብህ እሱን ነው እንጂ ስንት ዓመት ነበረች? ሰውን ለማሳመን ጥረት ሚዩት አድርግ። በመጀመሪያ ጠየቃችሁ እኮ ሚዩት አድርግ። በቃ አሁን መልስ ነው የምፈልጉት። ሚዩት አድርግ መስማት ነው። እስቲ ሚዩት አድርግ አንተ። ቆይ መልስ ነው የምፈልጋል። በመጀመሪያ ደረጃ እንደው እናንተ ፍትሃዊ ከሆናችሁ ሚለውን ብላችሁ ከዛ ላይ የራሳችሁ ይሄ እኮ እንደዚህ ሊሆን ይችላል ወይ ብለን መጠየቅ አለብን። ማይለውን እያልክ ከዛ ላይ አንተ የራስን ማብራሪያ የምትሰጥ ከሆነ ይሄ አንተ ጭፍን ጥላቻ ነው የምትለው። በመጀመሪያ ደረጃ ሐዲስ የሚለው እሷ ትንሽ ናት ነው እንጂ ለትዳር አልደረሰችም አይደል። ስለዚህ ማንን ነው? አቡበከር ነው ማለት ይሄን እነሱን ትንሽ ነው ብለው ዳሯት። ለማን? ለአሊ። ለትዳር ስላልደረሰች ለምን ትንሽ አላት? ለምን ዳራት እኮ ነው እየጠየቅኩ ያለው። አቡበከርን ስለጠላው ነው በለኝ፣ ዑመርን ስለጠላው ነው በለኝ፣ ለአሊ ሲወጣ ስለነበር ነው በለኝ። የሆነ ነገር አስቀምጥና ፈይና ሰገራ ብሎ ነው የከለከላት እንጂ ለእናንተ አልሰጣችሁም አይደለም ያለው። ከእናንተ ይልቅ አሊ ይሻለኛል አይደለም ያለው። እሷ ገና ትንሽ ናት ብሎ ነው ያለው። በመጀመሪያ እኮ ግን ለአሊ ዳራት አይደል? ስለዚህ ለትዳር አልደረሰችም አይደለም ማለት ነው። እርሷ ትንሽ ናት። ነብዩ ዋሹ ያልከኝ ነው። እኔ መች ትንሽ አይደለችም አልኩ። ትንሽ ናት እየገባህ እኮ። እሺ ሰዓት ይሰጠኝ። በቃ እኔ ልመልስ። ጠየቀኝ አይደለም? ሚዩት አድርጎ ይስማ። እሺ በቃ ሚዩት አድርጎ ይስማ። አይደለም አልጠየቀም፣ አርቲኩሌት አላደረገም። ሀሳብን በ2 ደቂቃ ወር በ1 ደቂቃ አርቲኩሌት አድርገህ ጨርስ። እሱ ባወራበት ልክ ደግሞ አንተ አርቲኩሌት አድርገህ ጨርስና ወደ ቅድሙ ቶፒክ እንመለስ። እኔ ቦታ ቀይሬያለሁ። ባይዞ ባትሪውን ሊዘጋብኝ ነው። እችኛዋን ነገር ቶሎ ቦታ እናስይዛት። ጎበና አርቲኩሌት አድርግ። አሁን ከሁለተኛው ሀሳብ ጋር አለ። አማንዬ ቅድም የተነሳው ሀሳብ ብዙ ሀዲስ ውስጥ ያሉ ቅጥፈቶች አሉ ከምሎ ነው የተነሳሁትና ፋጥማ ገና ትንሽ ናት ብሎ ነብዩ በአንደበቱ ተናግሮ እሷ ገና ትንሽ ናት አልሰጣችሁም ብሎ ወዲያው አልይ ስመጣ ግን ለአልይ ዳራት። በዛን ጊዜ የፋጡማ እድሜ ስንት ነበር? በመረጃ አቅርብልኝ።
ለምንድን ነው ትንሽ ያላት? ለምንድን ነው ደግሞ ለአልይ የሰጣት? የደረሰችውን ትንሽ ናት ብሎ ዑመርና አቡበክርን ለምንድን ነው የከለከላቸው? መቀጠል ትችላለህ። እሱ በፊት አሁን ጣልቃ አትግባ። ቆይ ልቀጥል። ምንም ጣልቃ አትግባ። እኔ እና እሱ ነው የምናወራው። ረጋ በል በቃ። እኔ ነኝ ከእሱ ጋር ወደ መሐመድ ይህንን ጨርስና ታሳያለህ። አሁን አዲስ እንትን ተብሏል። ከዛ ታመጣለህ። እሺ በመጀመሪያ ደረጃ ከዮናታን ጀምሬ ያንተን እንመለሳለን። አይሻ በልጅነት ትጫወት ነበር ከልጆች ጋር። አዎ ትንሽ ናት። አዎ ትንሽ ናት። ትንሽ ናትና አልደረሰችም። ይለያያል። ትንሽ ናት አንጻራዊ ነው። ትንሽ ናት ሁሉ ጊዜ አንጻራዊ። ማስረጃ በማስረጃ አሳየን። አረ ሚውት አድርግ እባክህ፣ ጣልቃ አትግባ። ታላ በእግዚአብሔር በማስረጃ አሳይ። እሺ ሚውት አድርግ፣ ጣልቃ አትግባ። ዝም ብላ አታወር። እስቲ ሚውት አድርግ። እኔ እኮ ሚውት አድርግ የሰማሁት ጥያቄውን። ከዛ ላይ ከፈለክ ማስረጃ ትጠይቃለህ። ልጨርስ። እኔ እኮ ይሄ ነው ችግራችሁ። እስካሁን የሆነ ሳውራ ጣልቃ ትገባለህ። በመጀመሪያ ደረጃ በማስረጃ ይሻላል። በማስረጃ አረ እባክህን፣ ካለመተማማት በማስረጃ እስቲ ሚውት አድርግሽ። ሚውት አድርግ አንተ። ችግር የለውም። ቆይ አውራና እኛ ማናውቀው ሀሳብ ከሆነ እንጠይቃለን። የምናውቀው ከሆነ ደግሞ ስለዚህ አንድ ሴት ልጅ ኢምራአ የምትባለው መጥተስ ደረሰች ማለትም ለዚህ ለፖቨርቲ ደረሰ ራሱ አይሻ ኢዛ ካነት ምንድነው አንድ ሴት ልጅ 9 ዓመት ከሞላች ፈህዋ ኢምራአት እሷ ሴት ናት ማለትም ሴት ትባላለች። ሴት ትባላለች ማለት በእነሱ ቋንቋ ምንድነው 9 ዓመት እንትን ደርሳለች ማለት ነው። ማለትም ለአቅመ ምንድነው ብሉግ የሚባለው ነገር ምንድነው? ደርሳለች ብሉግ ነው። የዚህን ጊዜ ምን ተክሊፍ ወይ ግዴታ ነገራቶች በእሷ ላይ ግዴታ ነው። ለምሳሌ ማይኪኔ ለፋንዴ ድምጽ ይረብሽ ወደ ኡዝቢ እንደሚጸለይ ማስረጃ ልስጣችሁ። አንድ ጊዜ ተረጋጋሉ። ከዛ ለአንድ ሴት ልጅ ደረሰች የሚባለው ከምን አንጻር ነው? አንደኛ የወር አበባ ካየች ወይም ደግሞ በብልትና በብብት አካባቢ ፀጉር ካበቀለች ወይም ጡቶች ምናምን ማብቀል ከጀመረች ደረሰች ይባላል። የዚህን ጊዜ ምንድነው ብሉግ የሚባል ነገር አለ። ብሉግ ምንድነው? ለአቅመ ተክሊፍ ወይም ደግሞ ግዴታ የሆኑ ነገራቶችን ለመፈጸም ደርሳለች ማለት ነው። ሰላት ግዴታ ይሆንባታል፣ ጾም ግዴታ፣ እነዚህ ነገሮች ትፈጽማለች ነው። ይሄ ከዚህ አንጻር ከእድሜ አንጻር ግን ሰጊር ልትባል ትችላለች። ከእድሜ አንጻር ትንሽ ልትባል ትችላለች። ይሄን ነው እያለች። ለዚህ ነው እሷ ራሷ አንደኛ ምንድነው ትናገረች በሌላው እኔንም ለዛ ነገር ያዘጋጅ ነበር በእንትን ብቻ ሳይሆን በብሉግ በእንትን ብቻ ሳይሆን ለጂማሌ ማለትም ግብረ ስጋ ግንኙነት ላይም ራሱ ጠንካራ እንድትሆን በጣም ተንከባክበው እንዳሳደጓት ይህን ሁሉ ራሷ ትናገራች። ሲቀጥል የፋጢማስ ምንድን ያሏት እሷ ለአቅመ ሔዋን አልደረሰችም አይደለም፣ እሷ ሰጊር ናት። ለአቅመ ሔዋን የደረሰ ሰው ሰጊር ይባላል። ራሷ አይሻ እንጫወት ነበር ትንሽ እያለን ራሷ መድረሷን እየተናገረች ራሷ ግን ትንሽ እንደሆነች ትናገር ነበር። ሰጊር የሚባለው ነገር ለአቅመ ሔዋን የደረሰችም ላልደረሰችም ሊጠቀሙት ይችላል። ፋጢማ በዛ ሰዓት ለአቅመ ሔዋን ደርሳለች። ሰላትም ጾምም ዋጅቦባት ነበር። ግን ትዳር ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም እሷ ትንሽ ናት አሉ። ምክንያቱም ለነሱ መስጠት ስላልፈለጉ ማለት ነው። ስለዚህ ለአሊ ሰጡት። ከምን አንጻር ነው የፈለጉት የሚለውን ነገር በመጀመሪያ ደረጃ ይመለከታል። ይሄ በአባትና በልጅ መካከል ያለ ፍላጎት ለማን መዳር እንዳለባቸው እሳቸው ነው የሚወስኑት። ምክንያቱም የግድ በዚህ መልኩ አንተ በምትፈልገው መንገድ ሊናገሩ እሳቸው የፈለጉት ለፈለጉ አንተ ጠያቂ ነህ፣ እኔ መላሽ ነኝ። ስለዚህ በሚያረጋ መልኩ መመለስ ረዝመዋል። ዙሪያ ሳጠቃለው ምንድነው አባት እስከሆኑ ድረስ ለፈለጉት ሰው የመዳር መብት አላቸው ልጃቸው። ስለዚህ በዚህ ምክንያት ለፈለጉት ዳሩ። በጣም ጥሩ። አሁን ወደ ሳሚ ደግሞ ጥያቄ ነው። ደርሳለች ብለህ ላልከው ሰሂህ አልቡኻሪ 3894 ላይ እኔ ጸጉሬ ወድቆ ገና ማደግ ጀምሮ ምን ልታደርግብኝ እናቴ ምን ልታደርግብኝ እንኳን ሳላቅ እጄን ይዛ ለመዲና ሰዎች ሰጠችኝ፣ ሴቶቹ ደግሞ ወስዶ ለነቢዩ አስረከቡኝ ስትል ደርሳለች ነው የሚያሳየው። አያሳዝንም? ምን ልታደርግብኝ እንዳሰበችኝ ሳላቅ ከልጆች ጋር በውዝዋዜ እየተጫወትኩኝ ሳለው እናቴ መጣችብኝ፣ ያዘችኝ፣ ልብስ አለበሰችኝ፣ ገላይን አጠበችኝ፣ ልብስ አለበሰችኝ፣ አደራ ብላ ለመዲና ሴቶች አስረክባ ሰጠችኝ። ሴቶቹ ደግሞ እየዘፈኑ ለነብዩ ሰጡኝ። ምን ልታደርግብኝ እንኳን ሳላቅ ያለችው ሕፃናት ደርሳለች ለፈብሪቲ ብለህ ስትናገር ጨረስክ ጥያቄን?
በዛው አንድ ጥያቄ እዛው አንድ ጊዜ ምን ወይ ምሁር ነበረች ወይስ የልጅነት የህይወት ታሪኳን ነው እሷ ያስተላለፈችው? ወይስ ከእግዚአብሔር ተሰጥቷል? የእሷን ታሪክ ዝም ብሎ የሚነገረው ምሁር ነበረች? አሁን እባክህ ጣልቃ ማን ርዕስ ውስጥ አትገባ። በመጀመሪያ ደረጃ ጎበና ቅድም ነግሬህ ነበር። አንድ ሴት ልጅ ደረሰች የምትባለው ምን ሲያጋጥማት ነው የሚለውን ነገር ነግሬህ ነበር። እሱን ድገምልኝ ነው ወይስ አይደለም? ቢያንስ አንዳንድ ጊዜ እንስማ። ይህን ነገር አላየችም ካላችሁ እሷ ራሱ ተናገረች። እኔ አሁን ከጎበና ከተናገረው የገባኝ ልጠይቅህ። ምን እንደሚያደርግብኝ እንኳን ሳላውቅ ወዴት እንደሚሄድ ሳላውቅ ነው ያለችው አይደለ? የደረሰች ከሆነ ወደ ጋብቻ እየገባች ከሆነ ምን እንደሚገጥማት እንዴት ነው ማጣቀም? ምን እኮ ምን እንደሚሆን አላወቀችም ማለት እኮ አልደረሰችም ማለት አይደለም። ያ ነገር የሚከናወነውን ነገር እንደሚሆን አላወቀችም ማለት ቆይ ስማኝ፣ በመጀመሪያ ደረጃ ስገባ የሚጠብቅ ነገር ተነግሮ ነው የምታውቀው አይደል? ይኸውልህ ስማኝ፣ በመጀመሪያ ደረጃ ያ ድግሱ ምን እንደሆነ አላወቀችም ማለት ያን ነገር እሷ አልደረሰችም ማለት አይደለም። ከዛ ላይ ደግሞ ራሷን ናግረዋታል፣ ፈቅዳል ነው የገባችው። ሳትፈቅድ አይደለም። በ9 ዓመቷ ፈቅዳ ማለት ነው። ምናልባት አሁን ኧረ በኢየሱስ ስም በ9 ዓመቷ ፈቅዳ ማለት ነው። በህልሜ አይቻታለሁ ይቺ ልጅ ተጠቅልላ በመላእኩ ስትሰጠጅ አይቻለሁ ብሎ ለአቡበክር ተናግሮ እነሱ ፈቅዶ ሰጧት እንጂ አውቃ በ6 ዓመቷ ነብዩን ፈልጋ ለጋብቻ ደርሻለሁ ብላ ነው የመረጠችው። አይደለም ወዳና ፈቅዳ ነው የገባችው የምትለውን። አረ እግዚአብሔርን ፍራ። በ6 ዓመቷ ስማኝ፣ በ6 ዓመቷ እናት አባቷ ናቸው የሰጧት። በ9 ዓመት አረ ስማኛ፣ በ9 ዓመቷም ከልጆች ጋር በውዝዋዜ እየተጫወተች እናትየው መጣችና ነይ ያለቻት። ለምን እንደጠራቻትም አላወቀችም። ገላዋን አጠበች። ለምን እንደታጠበች አታውቅም። አለበሰቻት። ለምን እንደለበሰችም አታውቅም። አደራ ብላ ለመዲና ሴቶች አሳልፋ ሰጠችኝ። አደራ ብላ ለመዲና ሴቶች ሰጠችኝ። ሴቶቹ ደግሞ ወስዶ ለነብዩ ሰጡኝ። ለምን እንደተሰጠው እንኳን አላቅም እያለች እርሱ ራሱ ቅድም ወንድሜ ባቀረበው ሐዲስ እርሷ በዶሊ ወይ አሻንጉልት አራ ተረጋጋ ወንድሜ፣ በዶሊ ስትጫወት ለሙስሊም ልጆች ለሙስሊም ለአዋቂ ሰዎች የተከለከለው በዶሊ መጫወት እርሷ ገና ትንሽ ናትና ለእሷ ችግር የለውም ብሎ ነብዩ ሲያቅማማ አሁንም ደርሳለች ከነ ጥያቄዎቹ። አግብታ ራሱ በዶሊ ስትጫወት፣ ተሰጥታ ራሱ በዶሊ ስትጫወት፣ ስትሰጥ ራሱ ለምን እንደተሰጠች የማታውቀውን ሴት ዛሬ እርሷ ደርሳ ነው መርጣ ያገባችው ስትል ትንሽ ለህሊና ራሱ አይሰቀጥጥህም? ጨርሻለሁ። እሺ ጨረስክ? አሁን ሌሎቻችሁ ጣልቃ እንዳትገቡ፣ እንደው ማለት የአማንም እንዳትገባ። እኔ ዝም ብዬ አዳመጥኩ አይደለ? ይኸው ድጋሚ እየጠየቅን ነው። በመጀመሪያ ደረጃ ለመድረስ ምንድነው ምልክቶቹ ብዬ ነግሬያለሁ። እሱን እንኳን አልደረሰችም ብለህ እራሷ አይሻ እየተናገረች ከአይሻ በላይ እኔ አውቃለሁ ካልክ አንተ ራስህን ከሷ በላይ አዋቂ ያርቃል። በቦታ አልነበርክም። እሷ ስለ ራሷ አንድ ሴት 9 ዓመት ከደረሰች ትደርሳለች አለች። ዓመቷ 9 ከሞላ ኢምራአ እሷ ሴት ናት። ሴት ናት ሲባል ለአቅመ ሔዋን ስለደረሰች ሴት ነው እየተወራ ያለው። ኢምራአ የሚለው ስያሜ የሚሰጠው ለማን ነው? ለአቅመ ሔዋን ለደረሰች ስያሜ። ይሄን ነገር ራሷ ተናገረች። ሀታ ይሄን ታሪክ እንኳን የምትናገረው እኮ ካደገች በኋላ ያለውን ሁኔታ እየነገረች። ስለዚህ ያን ነገር በአንድ ሕፃን ልጅ በጣም ሕፃን ከሆነች እኮ ምንድነው ሀታ የሚከናወነውን ሁሉ አታስታውስ ይችላል። ስለዚህ 9 ዓመት ላይ ሆና ያን ነገር 6 ዓመቱን አይደለም ያልኩ 6 ዓመት ላይ እናትና አባቶቿ ነው ወደው ፈቅዶ የሰጧት አይደለ? አንተ ምንድነው እዚህ ጋር ያለ ከእናትና ከአባቷ በላይ እኛ እናስባለን። ሁለተኛ ደግሞ በህይወቷ እሷም ደስተኛ ነበረች። ይህን ነገርም 9 ዓመት ላይ ደግሞ እሷ ጋር ከገቡ በኋላ ይህን ነገር እንዳስፈቀደ ሐዲሶች አሉ። መጀመሪያ ደረጃ ይሄን ነገር ዝም ብሎ አይደለም መስሎት ቤተሰብ ፈቅዶ እሷ ማምናበት 9 ዓመት ላይ ደርሳለች። አልደረሰችም ቃል ይሄው ጦታ ገና አላበቀለችም፣ ሀይዳ አላየችም። እሷ ደርሻለሁ እያለች አንተ ደግሞ አልደረሰችም የምትል ከሆነ ከአንተ ጋር የምከራከርበት ነገር የለም። ጨፈር ግን እኔ ደግሞ አንተን አንድ ጥያቄ ልጠይቅህ እስቲ። አንተ ፕሮቴስታንት ነህ፣ እንደ መጽሐፍ ቅዱስ አንድ ሴት ልጅ ማግባት የሚፈቀድላት የተጠየቀው ራሱ አልመለስክም። መልስ ይሄ መልስ ነው። እሺ አልመለስኩም። ለታዳሚ ንስና አንተ መልስ ጠይቅ። የኢትዮጵያ ሕገ መንግስት ራሱ ከእስልምና በላይ ስለሆነ ስማኝ፣ ከዛ በላይ ስለሆነ
መጽሐፍ ቅዱስ ላይ የለህም ወይ? መመሪያ የለህም አንተ? ነብዩ ገና ህፃናትና በዶሊ ስትጫወት እያለ ቶቶ ነብዩ በዶሊ ስትጫወት ለሷ ተፈቅዷል እያለ አንተ ይደርሳለች ብለህ ስትልና እንደ ክርስትና አንድ ክርስቲያን ሰው 3 ዓመት ልጅ ቢያገባ ምንድነው የሚከለክለው ነገር ምን አለ? እስቲ ማስረጃ አንድ ክርስቲያን የ3 ዓመት ልጅ ቢያገባ አንተ ዮናታን ፕሮቴስታንቶችን የጠየቁት ወደ አንተ እመጣለሁ አይደለም አሁን ፕሮቴስታንቶችን የጠየቁት ወደ አንተ እመጣለሁ ፕሮቴስታንቶችን የጠየቁት አማን አንድ ጥያቄ ይጠይቃል አማን ሰምቻለሁ ልመልስ ምንድነው የሚከለክለው ነገር ለምን እንደሚከለከል በተፈጥሮ ውስጥ እግዚአብሔር ራሱ ያንን ነገር ስላስቀመጠ እንዴት መጋባት እንዳለባቸው ከመጀመሪያው ፍጥረት ራሱ እኮ እየተናገርኩ ነው ማስረጃ መቼ እስከ ቁርአን አይደለም ነገር ከመጽሐፍ ቅዱስ እየነገርኩ ነው ከመጀመሪያው ፍጥረት ከአዳምና ከሔዋን ምሳሌ አድርጎ ስላስቀመጠ ክርስቲያኖችም ሆነ አይሁዶቹ ያንን ነው እንደ ምሳሌነት ተጠቅመው ጋብቻን ሲፈጽሙ የምናየው አዳምና ሔዋን ምንድነው ይሄ ያደጉ ሆነው የተፈጠሩ ናቸው ያደጉ ሆነው የተፈጠሩትን ነው እንዲጋቡ ያደረገው ወይም በጋብቻ እንዲጣመሩ ያደረገው ስለዚህ ከአዳምና ሔዋን ላይ ነው ያንን ምንድነው ይሄ ካታጎሪካል የሆነውን ነገር ምንድነው ይሄ ለይተን የምናየው እንግሊዝኛ ነው አፌ ላይ እየበጣ ያለው አማርኛ ቃላትን እየፈለኩ ነው አዳምና ሔዋንን በመመልከት ወይም እነሱን አሪያ አድርጎ ሌተር የጀዊሽ ትራዲሽን በጋብቻ ሴት ልጆቻቸውና ወንድ ልጆቻቸውን ሲሰጡ ያየ ነው ኦኬ ሲሰጡ ያየ ነው ልክ የአዳምና የሔዋንን አይነት ሪፈረንስ እየተከተሉ እንደሆነ ስላየን የአዳምና የሔዋን ደግሞ አዳልት እንደሆኑ ስለምናቅ ህፃናት አይደሉም እንደ አይሻ 9 ዓመት ልጅ አይደሉም ትልልቆች እንደሆኑ ስለሚታወቅ ሁለቱ ደግሞ አንድ ይሆናሉ በጋብቻ ይጣመራሉ ሰው እናትና አባቱን ይተዋል ከሚስቱም ይጣበቃል እናትና አባትን የመተው እድሜ ላይ የደረሱ አካላትን ነው የጋብቻ ሪፈረንስ አድርጎ እግዚአብሔር ያመጣው then later ጆዊሽ እና ክርስቲያን ትራዲሽኑ ያንን ተከትሎ ነው የሄደው ስለዚህ ከዛ ባለፈ የህፃናት ጋብቻን አንድም ቦታ ላይ መጽሐፍ ቅዱስ ላይ ልታመጣ አትችልም ለምን ያንን ቀጥታ ሪፈረንስ አድርጎ ሲከተሉ ስለነበር ኦኬ ልጨምር እዚህ አማንሻ ማስረጃ ጨምር አማን ጋር አንዴ ተከታተላለህ ሪፈረንስ አንዴ የፈለከው ማለት ነው እስካሁን ምንም ኦኬ ሕዝቅኤል 16 ጋር እንሂድ እዛ ጋር የጋብቻ ሞዴል እና ሴት ልጅ በምን እድሜዋ ማግባት እንዳለባት ሞዴሉን ያስቀምጣል ቁጥሩ ልፈልግ ቁጥር 8 ሕዝቅኤል 16 ቁጥር 8 ካሜራ ትልቅ ላይ አድርገኝና ከፍቼ ላንብብላችሁ ትልቅ ላይ አድርጉኝና ማንሻ ማስረጃ እድሜ የትኛው እድሜ እንደሆነ መጽሐፍ ቅዱስ ሞዴሉን ይሰጠናል ማንሻ የሚገርም መልስ ነው የሰጠው እዚህ ጋር ነው ለመጨመር ነው ሕዝቅኤል 16 18 ተመልከቱ እስራኤልን በሴት ይመስላታል እዚህ ጋር እግዚአብሔር በሴት እስራኤልን በሴት ከመሰላት ምሳሌ ተነስተን የሴት እድሜ የጋብቻ የምትደርስበት የሴት እድሜ ምን እንደሆነ እንረዳለን ቁጥር 8 ተመልከት ባንቺ ዘንድ ባለፉና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበርና የፍቅር ጊዜ የምትደርስበት ጊዜ አለ ማለት ነው የሆነ ሴት አሁን እዚህ ጋር እስራኤልን ነው እንደ ሴት እየመሰላት ያለው ከዚህ ምሳሌ ወይም ደግሞ ከዚህ ምሳሌ አነጋገር ሴት ልጅ መቼ ማግባት እንዳለባት እንረዳለን ሞዴሉ ይሄ ነው እነሆ ጊዜሽ የፍቅር ጊዜ ነበረ እኔም መጎናጸፊያዬን በላይሽ ዘርጋው ኀፍረተ ሥጋሽንም ከደንኩሽ ማልሁልሽም ከአንቺ ጋር ቃል ኪዳን ገባሁ ይላል እግዚአብሔር አንቺም ለእኔ ሆንሽ ካለ በኋላ ተመልከቱ ጸጉር ባወጣሽ ጊዜ የሚልበትን ቦታ ላሳያችሁ ቁጥር 7 ላይ ደግሞ ተመልከቱ እንደሚል ቁጥር 7 በእርሻ ላይ እንዳለ ቡቃያ አበዛሁሽ አንቺም አደግሽ ታላቅም ሆንሽ ተመልከቱ የፍቅር ጊዜ የምትደርሰው ካደገች በኋላ ነው አደግሽ ታላቅም ሆንሽ በእጅጉም አጌጥሽ ጡቶችሽም አጎጠጎጡ ጸጉርሽም አደገ ነገር ግን እርቃንሽን ሆንሽ ተራቁትሽም ነበርሽ ይላል አሁን እዚህ ጋር ጡቶችሽም አጎጠጎጠ ጸጉርሽ ማደገ የሚባለው ምንድነው ሰከንደሪ ሴክሹዋል ካራክተሪስቲክስ ነው አሁን ባዮሎጂ ላይ ከተማርክ ሰው የፒውበርቲ ኤጅ ላይ ሲደርስ ሰከንደሪ ሴክሹዋል ካራክተሪስቲክስ የሚባሉትን ዴቨሎፕ ማድረግ ይጀምራል እሱ ምንድነው ለሴቶች ጸጉራቸው ያድጋል ለዛ ነው ህፃናት ሴቶች ትንሽ ጸጉር ነው ያላቸው አዋቂ ሴቶች ጸጉራቸው ረጅም ነው ጡቶቹም አጎጠጉ ይሄ ሰከንደሪ ሴክሹዋል ካራክተሪስቲክስ ነው ከዛ በኋላ ነገር ግን እርቃንሽ ሆንሽ ተራቁተሽ ነበር ከዛ ቁጥር 8 እንደሚተመልከት በአንቺ ዘንድ ባለፉና ባየሁሽ ጊዜሽ የፍቅር ጊዜ ነበርና እዚህ ኤጅ ላይ ስትደርሺ
ጊዜሽ የፍቅር ጊዜ ተባለ። ስለዚህ ከዚህ ተነስተን አንድ ሴት ልጅ ማግባት ያለባት ሰከንደሪ ሴክሹዋል ካራክተሪስቲክ ከደረሰች በኋላ ወይ ደግሞ ፒውበርቲ ከገባች በኋላ መሆኑን እንረዳለን። ስለዚህ የ3 ዓመት ህፃን ልጅ ማግባት አይቻልም። ኦኬ የፍቅር ጊዜ የሚባለው ሰከንደሪ ሴክሹዋል ካራክተሪስቲክ ዴቨሎፕ ካደረጉ በኋላ ወይም ደግሞ እድሜያቸው ከደረሰ በኋላ ነው። ሞዴሉ መጽሐፍ ቅዱስ ይነግረናል። በዚህ አጋጣሚ ግን አንድ መረጃ ልስጣችሁ። ሙስሊሞች ወደ መሐመድ እንደሚጸልዩ በደንብ ስሙ። ሚውት አድርጋ አንድ ጊዜ ይህችን ጨርሳ ትመልሳለህ። ሚውት አድርጋ አንዴ ፕሊዝ። ትመልሳለህ። ሚውት አድርግ። ቴንክ ዩ። ሙስሊሞች ወደ መሐመድ እንደሚጸልዩ ላሳያችሁ። ይሄ ኢብን ተፍሲር ኢብን ከቲር ነው። ተፍሲር ኦፍ ቁርአን አላዲም ኢብን ከቲር ቁርአን 664ን የፈሰረበት ተፍሲር ነው። አሁን ሙስሊሞቹ በዚህ ታሪክ በጣም ከመሸማቀቃቸው የተነሳ ቁርአን ኤክስ ላይ አታገኙትም። መጽሐፉ ላይ ነው የምታገኙት። ፒዲኤፍ መጽሐፍ ላይ ነው የምታገኙት። ይሄንን አብሪጅ ፎርሙ ላይ አውጥተውታል። ይሄን አዲስ ተመልከቱ። በጣም የሚገርም አዲስ ነው። ከዚህ ነው የሚጀምረው። ትራንስሚሽኑ ከኡትቢ ነው። ኡትቢ የሚባል የመሐመድ ሶሃባ ነበረ። ምን እንደሚል ተመልከቱ። አይ ዋዝ ሲቲንግ ባይ ዘ ግሬቭ ኦፍ ዘ ፕሮፌት፣ በነብዩ መቃብር ቦታ ላይ አጠገብ ተቀምጬ ነበረ። ኤንድ ኤ ቤድዊን ኬም ኤንድ ሴድ፣ አንድ ቤድዊን እስልምናን የተቀበለ አንድ ቤድዊን ደግሞ ወይም ዘላን የአረብ ዘላን መጣ እና ምን አለ? ኤንድ ሴድ ፒስ ቢ አፖን ዩ ኦ ፕሮፌት ኦፍ አላህ። ተመልከቱ። የአላህ መልክተኛ ሆይ በአንተ ላይ ሰላም ይሁን አለ። የአላህ መልክተኛ ሆይ ወይም ነው የአላህ ነብይ ሆይ በአንተ ላይ ሰላም ይሁን አለ። ተመልከቱ። በፈርስት ፐርሰን ነው የሞተን ሰው እያዋሩ ያሉት። ይሄ መሐመድ ከሞተ ከጥቂት ዓመታት በኋላ የተፈጠረ ታሪክ ነው። መሐመድ ከሞተ በኋላ የሞተውን ሰውዬ በፈርስት ፐርሰን ፒስ ቢ አፖን ዩ ብለው ያወራሉ። ኦኬ አይ ሄርድ አላህ ሴ ኤንድ ኢፍ ዴይ ሃድ ካም ቱ ዚ when they had wronged their souls and asked forgiveness of Allah and if the messenger had also asked forgiveness for them they would have surely found Allah oft running with compassion and merciful 464 ይጠቅሳል። ሱረቱል ኒሳ ምዕራፍ 4 ቁጥር 64 ይቀራል። የአላህ ነብይ ሆይ ሰላም ባንተ ላይ ይሁን ካለ በኋላ ሱረቱል ኒሳ ምዕራፍ 4 ቁጥር 64 ይቀራል። አያቸዋ ወደ መሐመድ ቢመጡ ኖሮ የሚለውን አንቀጽ ማለት ነው። ከዛም እንደሚል ተመልከቱ። ይሄን አያ ከቀራ በኋላ and I came to you የሞተውን ሰው እኮ ነው ወደ መሐመድ I came to you መሐመድ asking forgiveness for my sin ለኃጢአቴ ይቅርታ ወደ አንተ መጥቻለሁ taking you as an intercessor to my Lord ለጌታዬ አንተን ሻፊ ወይም አማላጅ አድርጌ። ኦኬ ሶ ወደ መሐመድ እየጸለየ ነው። አንተን አማላጅ አድርጌ ለኃጢአቴ ይቅርታ ጠይቄያለሁ ከጌታዬ እንድታማልደኝ ብሎ ከዛ then he recited እንደገናም ይጠቅሰዋል ይሄንን then he recited verses oh you best of those whose bones are buried in Alqa from the sweet scents and those bones the whole area of Alqa and Aqamu became perfumed. I sacrificed myself to the grave that you live in and its purity and its incredible generosity. ከዛ ተመልከቱ then the Bedouin departed and sleep overcame me። ከዛ አሁን ይሄን የሚለው ኡዝቢ ነው ተመልከቱ ኡዝቢ ነው ምን ይላል? then the Bedouin departed and sleep came over me። ይሄ ቤድዊኑ ዘላኑ ከሄደ በኋላ እኔ ተኛሁ። ከዛ እንግዲህ ነው የመጣ ከዛ and I saw the prophet in my sleep ነብዩንም በህልሜ አየሁት። የሞተውን ነብይ ማለት ነው። ነብዩንም በህልሜ አየሁት in my sleep and he said መሐመድ ነው እንግዲህ እንደዚህ የሚለው supposedly oh ኡድቢ ሆይ follow the bedouin ዘላኑ ተከተለው and give him the glad tidings የምስራቹንም ንገረው that Allah has forgiven him አላህ ይቅር እንዳለው። አያችሁ። ስለዚህ ሙስሊሞች እንዲያማልላቸው ቀጥታ ወደ ፍጡር ይጸልያሉ። ሐዲሳቱ ላይ ነው እንደዚህ የሚለው ከጌታ ያማልደኝ ብሎ ቀጥታ ወደ መሐመድ ጸለየ። መሐመድን በህልም ተገልጦ ለኡድቢ ለሚባለው የመሐመድ ሶሃባ ንገረው ኃጢአቱ ተምሯል ብሎ በህልም መጥቶ ተናገረው ይላል። ቀጥታ ወደ መሐመድ ትጸልያላችሁ። ጨረስክ? ወደ ፍጡር በቃ ልመልስ። እሺ ስለዚህ አጠቃላይ ያጠቃላይ ነው። በመጀመሪያ ከእንትና አማንዬ ያመጣው ምሳሌ ተመችቶኛል። አዳምና ሔዋን የነሱ ሙሪያ በመጀመሪያ ደረጃ ለትዳር ሞዴል ናቸው ብሎ አዳምና ሔዋንን አንድ መጽሐፍ ቅዱስ ላይ ያስቀምጣል። ለምሳሌ አዳም ሲፈጠር ስንት ዓመት 30 ምናምን ወይ 30 ነው። ስለዚህ ወንድ ልጅ ከ30 ካልደረሰ ማግባት የለበትም ምክንያቱም አዳም ያገባው በ30 ነው የሚል ኮንሴፕት እንደማሰራውላ ይሄ ነገር የለም።
አዳምና ሔዋን ከተወለዱ በኋላ የእነሱ ልጆች ወንድምና እህት ይጋቡ ነበር። ከጊዜ በኋላ ግን ይሄ ነገር ህግ የለም፣ አሁን ከልክሏል በሙሴ። ይሄ ነገር ያ ነገር ሁል ጊዜ እንደ ሞዴል ሆነ አንደኛ አይቀጥልም። ሞዴልም ነው ብሎ ያስተማረ ነብይ ካለ ማስረጃ ታመጣለህ። ግን አንተ እንደ ሞዴል አድርገን እንቆጥረዋለን ብለህ አስቀምጥ። አንደኛ አዳም በ30 ዓመቱ ነው። ስለዚህ ሁሉም በ30 ዓመት ማግባት አለበት፣ ያለዛ ከዛ በታች ማግባት የለበትም እንድትል ነው ማለት ይሄ የማይሆን። ሁለተኛ ሳሚዬ ግን በጣም ቴንኪው አንቺ ያመጣው ማስረጃ አንደኛ ያለ ቦታው ነው፣ ግን ማስረጃ አስተምጭኛል። በጣም ነው የተመቸኝ። ቅድም ምን እያልኩ ነበር? ሴት ልጅ ደረሰች የሚባለው ምልክቶች አሉ። ጡት ማጎጥቆጥ፣ ጸጉር ማብቀል ሲባል የጸጉር እንትን አይደለም። አማን ልጨርስ የሁለታችሁ አንድ ጊዜ ከተናገራችሁ እኔ ደግሞ የሁለታችሁ ልትልበ። ስለዚህ ምንድነው ጸጉር ሲባል ብብትና ብልት አካባቢ ነው እንጂ ጸጉር በነገራችን ህጻናት ሆኖ ትላልቅ ጸጉር ያላቸው አሉ። አዋቂ ሆኖ ደግሞ ጸጉራቸው የማያድጋል እና እሱ አልገባ። ጡቱ ማጎጥቆጥ ከስንት ሊጀምር ይችላል ብለህ አንተ ሰርች አድርግ። ከ9 ጀምሮ የሚጀምርበት ጊዜ ማለት ፔሪድ ማለት እነዚህ ምልክቶች ናቸው። አሁን አንተ አንድ ምልክት አንተ አረባክን አንድ ጊዜ ታርቃት ቆኒ ሚውት አድርጊ ሰማ ሚውት አድርግ በቃ አንተ ሚውት። አሁን እኮ ተናገር። ምልክቱ ጡት ማጎጥቆጥና ጸጉር ማብቀል። እኔ ቅድም ያን ሁሉ ስናገር ዝም ብለህ መጨረሻ ላይ አንተ ስትጠይቀኝ ነገር አንደኛ ያለ ቦታው ነበር ያን ነገር ምሳሌ የሆነውን ነገር ነው እንትን ያለው እንደዚህ ይሄ ነገር ሰዎች እንዴት እንደተማረኩበት ለመናገር የትዳር ጊዜ ግን ያንም ለማለት አይደለም። ትንሽ አንተ ባመጣው እንቀበል ሲባል ጡት ካጎጠቆጠች ሴት ልጅ ደርሳለች። ስለዚህ ፊክስድ እድሜ የለም ማለት። ስለዚህ ጡት ማጎጥቆጧ የአንድ ሴት ልጅ ደረሰች የሚባል የወር አበባ ማየቷ እነዚህ የመሳሰሉ ነገሮች ማየቷ ነው ማለት ነው። ስለዚህ ከኔ ጋር ተስማማ። ስለዚህ አይሻ ደርሳለች ለማለት ያሰብኩ ምንድነው ራሷ ኢምራን ማንንም ካንተ ጋር ተስማማ የለም። አንተ ነፃነት ሰጥቶ በጣም ረጅም እያወራ ቶሎ ኮንክሉድ አድርጋ በነፃነት ነው ወይዘ ፈታ እያልክ ያለው ሁለታችሁም ሰሟችሁ እኮ ሚውት አድርጌ አይደል አላወራሁም እኮ። ከዛ ላይ ሲቀጥል ደግሞ መጨረሻ ሳሚ ያነሳሽው ነገር ሳሚ በነገራችን ላይ አንድ ነገር ማለት እስከዛሬ ንጽጽር ትሰራ ያለ በጣም ሙስሊሞች ላይ ብዙ አቃሉት አለ። እኛ ሙስሊሞች ዝም ብሎ የተጻፈን ነገር ሁሉ እንደማንቀበል እስከዛሬ አለማወቅህ በጣም ነው ማለት። አንደኛ ሲጀምር ከስለ ቆርጣው ነው አረባክን ስማኝ። በመጀመሪያ ደረጃ ሐዲስ ኢብኑ ከሲር ስለጻፈው እከሌ ስለጻፈው አይደለም፣ እኛ ስለ ሰውየው አይደለም ምን ለተጻፈ ሳይሆን የተጻፈበት ያ የተጻፈ ነገር ኢብኑ ከሲር የተጻፈ ነገር ሁሉ ሰሂህ ነው ያለ አንድም ሰው የለም። ይሄን ነገር እንኳን እስከዛሬ ሐዲስ ይሰጥ ነው ያለ አንድ ማስረጃ እባክህ አንተ በመጀመሪያ ደረጃ እኮ ኢብኑ ከሲር ላይ የለም ማለት እስቲ አንተ ክፈተው። ኢብኑ ከሲር ክፈት እስቲ ኢብኑ ከሲር ክፈት። ሁለተኛ ደግሞ ሐዲስ ማን ነው የዘገበው? ኢብኑ ከሲር ከማን የወሰደው ነው? ይኸውልህ አንድ ነገር ኢብኑ ከሲር ተዘገዘ ለመልሰልህ ሚታርግ ኡዝቢማን ኢብኑ ከሲርና በኡዝቢ መካከል ምን ያህል እድሜ ነው ያለው? ዝም ብሎ ኢብኑ ከሲር ኡዝቢ አለ ማለት ይችላል እንዴ? በጣም ብዙ አመት እንደዚህ እያለ ኢብኑ ከሲር ኡዝቢን ዘላ የሚባል ነገር ሰነድ የሚባል ነገር አለ። ሌላ ጊዜ ይጠቅማል። ዝም ብለህ የሆነ ለቃቅመ ሙስሊሞች እንደዚህ ያደርጋሉ የምትል ከሆነ እውነት ለመናገር በራስ ላይ ነው የምታደርገው ሰላ ኦኬ። አሁን ሚውት አድርግሽ ጨርሰሃል። እኔ የኔ ተረናት እናገርሽ ብዙ ሳታወራ በጣም ለማንኛውም ሳሚ በዚህ ጉዳይ ላይም ከፈለክ ችግር የለውም። ሌላ ጊዜ በደንብ እናወራለን። አሁን አፍጥር ሰዓት ደርሷል። ስለነበረን ቆይታ በጣም ነው የማመሰግነው አማንዬ። የነበረን አትሂድ ሚውት አድርግ። ቆይ አንዴ። እንግዲህ ቅድም እንዳያችሁት ሕዝቅኤል 16 የሴት ልጅ ለጋብቻ የምትደርስበት እድሜው ሞዴሉ እዛ ተቀምጧል። ስለዚህ በዛ ሞዴል ተነስተን የሴት ልጅ ለጋብቻ እድሜ የደረሰች የምትሆንበትን ወይም ደግሞ ደርሳለች የምትባልበትን እውነታ እንረዳለን። ግን ያለበትን ነገር ስሙ። ምን አለ? ጡት ስታጎጠጉጥ ነው ደረሰች የሚባለው። አይሻ መሐመድ ሲያገባት በ6 ዓመቷ ወይ ደግሞ ግንኙነት ሲፈጸምባት በ9 ዓመቷ ጡት አጎጥጉጣ ነበር የሚል አንድ ማስረጃ የለም። ሲጀምር አሁን አልደረሰም ራሱ ሰዓቱ ገና ነው ብሎ የወጣው ሰው ራሱ ገና ነው እያለ ነው። ውሸት ነው። መሐመድ ከአይሻ ጋር ሲያገባት በ6 ዓመቷ ሆነ ግንኙነት ሲፈጽምባት በ9 ዓመቷ ጡት አጎጥጉጣ ነበር የሚል አንድ ማስረጃ የለም። ፕሪፒው በስንት እንደሆነች ነው ማስረጃው በሙሉ የሚናገረው። ፕሪፒው በስንት እንደነበረች ነው ማስረጃው የሚናገረው እንጂ ጡት አጎጥጉጣ ነበር የሚል አንድ ማስረጃ የለም። ሲቀጥል ስለዚህ እየዋሸን ነው ማለት ነው። አያችሁ፣ እኛ
ሴት ልጅ ማግባት ያለባት ይሄ ምን ሰከንደሪ ሴክሹዋል ካራክተሪስቲክስ ዴቨሎፕ ስታር ወይ ነው ፒዩበርቲ ኤጅ ላይ ገባ ነው 16 ላይ እንረዳዋለን ከዚህ በቀላሉ ኦኬ አይሻ ያ ምዛይ ይዋሽበት ከአንደሬጅ ህፃናት ጋር ህፃን ልጅ ጋር ግንኙነት የፈጸመ ሰው ነው ሲጀመር ይሄ ደግሞ በጣም ወንጀል ነው ቀፋፊ ወንጀል ነው ሲቀጥል ይሄ እንደዚህ አይነት ቴንደንሲ እንደነበር ከህፃናት ጋር ቴንደንሲ እንደነበር የምናውቀው ምንድነው በ60 ዓመቱ አይሻ በ60 ዓመቱ ኦኬ በ60 ዓመቱ የ3 ዓመት ልጅ ሲያይ እቺ ህፃን ልጅ ትልቅ ብትሆን ኖሮ አግባት ነበር ብሎ ህፃን ልጅ ተመኝቷል እኮ እሱ ጋር ብቻ አይደለም ኦኬ ህፃን ልጅ ተመኝቷል በ60 ዓመቱ እቺ ልጅ ትልቅ ብትሆን ኖሮ አገባታለሁ ብሎ የ3 ዓመት ህፃን ልጅ ተመኝቷል በ60 ዓመቱ አገባት ነበር ትልቅ ብትሆን ብሎ በ60 ዓመቱ ማለት ነው ሲቀጥል ደግሞ ኢብን ሌላ ሐዲስ አለ በነገራችን ላይ ለምን ህፃን ልጅ አላገባህም ብሎታል ሁላ ባይዜ እንደው እሱን ሐዲስ አገኘው ላስነብባችሁ አንድ እኔ ህፃን ልጅ አግብቼ ሚስት አግብቻለሁ ሲለው ትልቅ ናት ወይ ህፃን ልጅ ሲለው ትልቅ ናት ዊዶር ናት ሞተባት ነሲብ ቴንደንሲውን ዝንባሌው ይሄ ወደዚህ ያን እንደዚህ ይሄ ነው ማለት ነው ዝንባሌው ፒዶፋይል ነበር አያችሁ ለምን ህፃን ልጅ አላገባህም ብሎታል ማለት ነው አሁን ኔት ያስቸገረኝ ስለሆነ እንጂ ከፍቻ ያስነብባችሁ ነበር የሶስት ዓመት ምትድህ እንደው ይቆራርጣል ሰኝ አሁን ይሰማል አሁንስ ይሰማል የሆነ ሐዲስ ለሰጠህ ነበር ጸሎት እንደሚሰማ ቀጥታ ሐዲስ እሱም ሰጠናል እንደውም እሺ ይሄን ብቻ ልናገር እንደውም የሚገርማችሁ እዛ ሐዲስ ላይ ስታነቡት ትልቅ ብትሆን ኖሮ አገባታለሁ ያለው ሐዲስ ልጅቷ በጣም ህፃን ከመሆኗ የተነሳ ምትድህናት መራመድ ሁላ አልጀመረችም የ3 ዓመት ህፃን ልጅ ነበረች የ3 ዓመት ህፃን ልጇን ነው አይቷት እቺ ትልቅ ብትሆን ኖሮ በ60 ዓመቱ እኮ አገባት ነበር ያለው የ3 ዓመት ህፃን ልጅ ማለት ምትድህ እንደውም ሐዲሱን ስታዩት ስትድህ አያት ነው የሚለው ሁላ በአራት እግሯ ስትድህ አይቷት እቺ ትልቅ ብትሆን አገባት ነበር እና ያለው የ3 ዓመት ልጅ ማለት ነው በ60 ዓመቱ 60 እንግዲህ ሌላኛውን ሐዲስ ደግሞ ላንብብላችሁ አንዱ ሚስት አገባው ሲለው ምንድናት ይለዋል ከዛ በኋላ ፈትናት ሲለው ለምን ህፃን ልጅ አላገባህም ይለዋል ማለት ነው ተመልከቱ ሐዲሱን ላሳያችሁ አውጥቼዋለሁ ተመልከቱ ጃቢር ቢን አብደላህ ይሄ ሳሂህ አልቡኻሪ 715 ኢ ነው ተመልከቱ ምን እንደሚል ጃቢር አብደላህ አላህ ቢ ፕሊዝ ዊዝ ሂም ዊዝ them reported ጃቢር የዘገበው ሐዲስ ነው አይ ሜሪድ a woman ሶ ይሄ ጃቢር ሚስት አግብቷል ተመልከቱ ከዛ በኋላ where upon Allah's messenger said to me ያላህ መልእክተኛ አለኝ ምን አለው have you married አገባህ አለው ከዛ I said yes ከዛ አግብቻለሁ ይለዋል ማለት ነው ጃቢር ለመሐመድ he said ከዛ መሐመድ መልሶ ምን ይለዋል is it a virgin ድንግልናት or a previously married one widow or divorce ድንግልናት ወይስ ከዚህ በፊት ያገባች ናት ብሎ ይጠይቀዋል I said with a previously married one ከዚህ በፊት ያገባች ሴት ናት ያገባሁት where upon he said ከዛ ምን አለኝ አለ መሐመድ ምን ይለዋል where had you been away from the amusement of virgins በድንግሎች መደሰት ለምን አልፈለግክም ይለዋል በድንግሎች መደሰት ለምን አልፈለግክም ሹባ said I made a mention of it to bin dinar and he said to me ይሄንን ነገር ነግሬዋለሁ ለአምር ቢን ዲናር ነግሬዋለሁ he said to me I too heard from Jabir mention that ከጃብር ደግሞ ሰምቻለሁ ምን ሲል መሐመድ that Allah's apostle said የአላህ አፖስትል ምን አለኝ ተመልከቱ መሐመድ ምን እንደሚለው why didn't you marry a girl እዚህ ጋር girl የሚለው ቃል ህፃን ልጅ ማለት ነው ህፃን ሴት ማለት ነው so that you might sport with her and she might sport with you አንተ ከሷ ጋር የምትጫወተው እሷም ካንተ ጋር የምትጫወት girl ህፃን ሴት ልጅ ለምን አላገባም
አያችሁት? ለምን ህፃን ልጅ አላገባህም ይለዋል ማለት ነው። ከአንተ ጋር የምትጫወት ስፖርት ማለት መጫወት ማለት ነው። ሶዛት ዩ ማይት ስፖርት ዊሰር አንተም ከሰው ጋር እንድትጫወት ኤንድ ሺ ማይት ስፖርት ይዙ እሷም ከአንተ ጋር እንድትጫወት። ሰውየው እኔ ሚስት አግብቻለሁ ያገባኋትም ሴት ከዚህ በፊት ያገባችን ሴት ነው ይለዋል። መሐመድ ሚል ይለዋል ሲለው መሐመድ ሚል ይለዋል። ለምን ህፃን ልጅ አላገባህም? ለምን ህፃን ልጅ አላገባህም? የምትጫወት ከአንተ ጋር የምትጫወት አንተ የምታጫውትህ እሷም አንተ የምትጫወት ከእሷ ጋር የምትጫወት እሷም ከአንተ ጋር የምትጫወት ህፃን ልጅ ለምን አላገባህም ይለዋል ማለት ነው። እሺ አሁን የሰው ጤነኛ ነው? እሺ ከዚህ በላይ በጣም ኢንሴን የሆነ አስተሳሰብ አለ? እያያችሁት ነው። ለምን ህፃን ልጅ አላገባህም በማለት ምንድን ነው የሚባለው ኢንክሊኔሽኑ አሳይቷል። ፒዶፊሊክ ነው ሰውየው። ህፃን ልጅ አግባ ነው የሚለው። እስቲ አስቡት ጋይስ። ቆይ አሁን ለምሳሌ ቆይ እናንተ ትዳር አገባችሁ፣ ትዳር ያዛችሁ እንበል። ከዛ ትዳር ይዛችሁ ሄዳችሁ ለሆነ ሰውዬ እኔ እኮ ትዳር ያዝኩ ስትሉት ከዚህ በፊት ያገባሽ ናት ወይስ ድንግል ናት ስትሉት አላችሁ እንበል። አይ ከዚህ በፊት ያገባሽ ናት ስትሉት ለምን ህፃን ልጅ አላገባህም ቢላችሁ ከእሷ ጋር የምትጫወት አንተም እሷም ከእሷ ጋር የምትጫወት ህፃን ልጅ ለምን አላገባህም ቢላችሁ እስቲ አስባችሁታል ምን አይነት ስትሬንጅ እንደሆነ? ስለዚህ ሰውየው ፒዶፋይል ለህፃናት ነው ማለት ነው ዝንባሌ። አያችሁ? ይኸው ሳሂህ የሆነ አዲስ ነው። ሳሂህ ሙስሊም 71715 ኢ ይኸው ሱና.ኮም ለምን ህፃን ልጅ አላገባህም? ይሄንን ነው እንግዲህ የምትከተሉት። መሐመድ ምንም ዝም ብሎ ሌላ ወሬ ያስፈልገው። መሐመድ ዝንባሌው ይሄ ነው። ዮናታን ሌላ ሀዲስ ካለ ስጠን፣ ጸሎት ይሰማል ያልከው። ያ ሱናን አቢ ዳውድ 1531 ላይ ያዘው እና ምን ይላል መሰላችሁ? አይ እኔ መክፈት አልችልም። እኔ ከፍተዋለሁ። ሱናን እኔ ከፍተዋለሁ። አቢ ዳውድ 1531 አይ አነባዋለሁ እንዲሁ ይዤ 1531 ያ አውስ ሪፖርት ሜሴንጀር ኦፍ አላህ ሲንግ አውስ እንደዘገበው ያለ መልእክተኛ እንዲህ አለ ይላል። አሞንግ ዘ ሞስት ኤክሰለንት ኦፍ ዩር ዴይስ ኢዝ ፍራይዴ፣ ከሁሉም ቀኑ ምርጡ ቀናችሁ አርብ ነው። ሶ ኢንቮክ መኒ ብሌሲንግ። ብሌሲንግ የሚለው አረብኛው ላይ ሰላት የሚለው በረካ አይልም እና ቀይሮታል። እንትን ሚውት ነው እያወራኩ ነው። ብሌሲንግ ኦሚ ኦን ዛት ዴይ ምን አልከኝ? ኦኬ እሺ ኢንቮክ መኒ ብሌሲንግ ኦሚ ኦን ዛት ዴይ አርብ ለታ ያን ጊዜ ብዙ ጸሎት የሚለው እንጂ በረካ የለም። ሰላት የሚለው አረብኛው እዚህ ጋር ብሌሲንግ አሉት። ፎር ዩል ብሌሲንግ ዊል ቢ ሰብሚትድ ቱ ሚ፣ ጸሎታችሁ ወደ እኔ ይቀርባል። ሰብሚት ማለት እንትን መቅረብ ነው። ወደ እኔ ይቀርባል። ዘይ ዘ ኮምፓኒየንስ ምናሉ እነሱ አስክድ ሜሴንጀር ኦፍ አላህ ሃው ካን አወር ብሌሲንግ ቢ ሰብሚትድ ቱ ዩ፣ አረብኛው ጸሎት የሚለው እና ይናገራል እንዲህ ብሎ አንብቦ። ለማንኛውም ታንክ ዩ ምእመናን ሳሚ አንብቦስ። እሺ ሜሴንጀር ኦፍ አላህ ሃው ካን ዩር ብሌሲንግ ቢ ሰብሚትድ ሃው ካን አወር ብሌሲንግ ቢ ሰብሚትድ ቱ ዩ ዌን ዩር ቦዲ ሃዝ ዲኬድ ማለት ምን ማለት ነው? ያንተ ሰውነት ከበሰበሰ በኋላ እንዴት ነው የኛ ጸሎት? አረብኛው ሰላ ስለሚል እንዴት ነው ለአንተ የሚደርሰው ሲባል ተመልከቱም እንዳለ Allah has prohibited the earth from consuming the bodies of prophets። ምን ማለት ነው? የነቢያትን ሰውነት ውጦ እንዳያስቀር አበስብሶ እንዳያስቀር አላህ ከልክሏል ነው እያለ ያለው። ይሄ አንደኛ ውሸት ነው። ምክንያቱም እንደዛ ከሆነ የኢብራሂምን፣ የዳዊትን፣ የነ ሰለሞንን ሰውነት ማግኘት ነበረብን። የመሐመድም ሰውነት መበስበስ አልነበረበትም። በነገራችን ላይ ይሄ ብቻውን መሐመድ ሐሰተኛ ነብይ እንደሆነ እንደሚያሳይ ታውቃላችሁ። ምክንያቱም የመሐመድ ሰውነት በስብሷል። ቁርአን ላይ ደግሞ ምንድን ነው የሚለው 55 ሱረቱል ነጅም ላይ ከራሱ አይናገርም ነው የሚለው። ለዛ ነው ሐዲሳትን ራሱ ያላህ ቃል ናቸው የሚሉት ቁርአን ላይ ከራሱ አይናገርም ስለሚል ነው። እዚህ ጋር ግን በዛ ንግግሩ ከራሱ አይደለም የሚናገረው በሚባለው ንግግር ሰውነቱ አይበሰብስም ብሏል። ኦኬ። ስለዚህ የመሐመድ ሰውነት በስብሷል ደግሞ እንደምናየው which means መሐመድ ሐሰተኛ ነብይ ነው። ዋሽቷል። አያችሁ፣ መሐመድ ሐሰተኛ ነብይ ነው። በቃ ግን አሁን ቅድምም እንዳለው ወደ ፍጡር ይጸለያል፣
ወደ መሐመድ ይጸልያሉ። አሰላሙ አለይካ አዩሃል ነቢ። ቀጥታ መሐመድን ነው የሚያዋሩት በጸሎታቸው። ሰላም በአንተ ላይ ይሁን የአላህ መልክተኛ እያሉ ማለት ነው። ይኸው ቀደመን ባሳየኋቸው ሐዲስ ላይ ለኃጢአቴ ይቅርታ አንተን አማላጅ አድርጌ ይዣለሁ ሲለው ነው መሐመድ የሞተው መሐመድ ማለት ነው። በህልም መጥቶ ይቅር ተብልሃል ያለው ወደሱ ጸልዮ ማለት ነው። አንተን በፈርስት ፐርሰን ላንጉጅ አንተን አማላጅ አድርጌ ይዣለሁ እያለው ይኸው እዚህ ሐዲሱ አይ ኬም ቱ ዩ የሞተውን ሰው መቃብሩ አጠገብ ሄዶ ነው። ይሄ ባይዜ መቃብሩ አጠገብ የተደረገ ጸሎት ነው። ባይ ዘ ግሬቭ ኦፍ ዘ ፕሮፌት የመሐመድ መቃብር ጋር ሄዶ ሰላም በአንተ ላይ ይሁን ዩ ኦ ፕሮፌት ኦፍ አላህ የአላህ መልክተኛ በአንተ ላይ ሰላም ይሁን ካለ በኋላ አይ ኬም ቱ ወደ አንተ መጥቻለሁ ለኃጢአቴ ይቅርታ እንዳገኝ ቴኪንግ ዩ አስ አን ኢንተርሴሰር ቱ ማይ ሎርድ አንተን ከጌታዬ ዘንድ እንደ አማላጅ ወስጃለሁ ብሎ በፈርስት ፐርሰን ላንጉጅ ወደ መሐመድ ይጸልያል። ከዛ መሐመድ በህልም መጣ። ከዛ በኋላ ኃጢአቱ ተምሯል ንገረው ብሎ ለኡድቢ ነገረው። ዘላኑ ማለት ነው። ዘላኑ እንደተማረ በኡድቢ አማካኝነት ተናገረ የሞተው መሐመድ። ስለዚህ ወደ ፍጡር ይጸልያሉ ሙስሊሞች። እሺ ወደ ፍጡር ይጸልያሉ ሙስሊሞች። ወደ ፍጡር ይጸልያሉ እስልምና ወደ መሐመድ ቀጥታ ጸልዮ ነው። ዲያም የሞተው መሐመድ መጥቶ በህልም ያናገራል ማለት ነው። እንዴት ሊሰማ ቻለ? አሁን ተመልከቱ። ይሄ ብዙ ሰው የሚያደርገው ጸሎት ነው። ፕላስ ደግሞ ይሄው ሷሃባዎቹም ተናግረዋል። እንዴት ነው ወደ አንተ የሚደርሰው ጸሎታችን? ስለዚህ የብዙ ሰው ጸሎት ነው ወደሱ የሚደርሰው ማለት ነው። መሐመድ እንዴት የብዙ ሰው ጸሎት ወደሱ ሊደርሰው ቻለ? የትኛው ጸሎት የማን እንደሆነ አወቀ። አሁን ለምሳሌ እኔ አማንሻና ዮኒ ያለን እዚህ ጋር ሶስታችንም አሁን ወደ መሐመድ ጸለይን ከተባለ የትኛው ጸሎት የአማንሻ የትኛው ጸሎት የዮኒ የትኛው ጸሎት የኔ እንደሆነ በምን ያውቃል? መሐመድ ኦምኒሸንት ነው ማለት የዛን ሁሉ ጸሎት። ስለዚህ ይሰማል ደግሞ ያውቃል። ሙስሊሞች የሚያመልኩት መሐመድን ነው የምንለው ለዚህ ነው። ኦኬ። ስለዚህ ወደ ፍጡር ትጸልያላችሁ። አሁን ወደ ብዙ ጊዜ ኦርቶዶክሳውያን ወደ ሌሎቹ በቃ ወደ ማርያም ምናምን ይጸልያሉ፣ ወደ ፍጡር ይጸልያሉ ይላሉ። በእስልምና ያለ ጉዳይ ነው። ስለዚህ በዚህ ነው የሚታየው ማለት ነው። ሀሳብ አለ ዮኒ? አይ እዚሁ ጋር ሰብሚት ስለሚል ወደ እኔ ይቀርባል ነው ሀሳቡ። ምን ብሌሲንግ ብለው እየተረገሙት እንደዛ አይልም። እንደውም እነሱ ተገርመው እንዴት ሲሉት ምን አለ ሃው ካን አወር ብሌሲንግ ቢ ሰብሚትድ ቱ ዩ ሲሉት when your body has decayed ሰውነት ከበሰበሰ በኋላ ወር ደግሞ ከፈረሰ በኋላ እንዴት ጸሎታችን የሚለው አረብኛው ሰላት ነው እንጂ በረካ አይልም። ቀይረውታል ማለት ነው። ለምን ሰብሚት ስለሚል እንዴት የሚለው ጥያቄ ስለሚመጣ እና ቀጥታ ጸሎት ወደሱ ሰብሚት ወይ ደግሞ እንደሚቀርብ የሚያሳይ ነው ማለት ነው ቀጥታ። ቴንክ ዩ ብራዘርስ ኤንድ ከታችም ያላችሁ በሙሉ እንግዲህ አሁን ካሜራው ማብራት አልችልም እኔ ወጣ ብያለሁ እና አይ ቲንክ በጣም ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ቀደም ሰላ ከሚለው ቃል ጋር ተያይዞ ሌክሲካል ዲክሽነሪ ሚኒንግ ነበር የፈለግን የነበረው። ቀጣይ ራሳችን አምጥተን እንወያያለን ቲዮሎጂካል ዲክሽነሪ ማለት ነው እንጂ ያለ አስተማሪ እና ሜሪት ምናምን አምጥተን አይደለም የምናወራ የሚሆነው። ምክንያቱም እነዛ ዲክሽነሪዎች በጣም ጥልቅ ስለሆኑ ያንን አልተግባባንም። እዛ ላይ ብንግባባ በስርዓቱ መነጋገር እንችል ነበር። ወንድማችን ምንድነው ሌሎች ብዙ ሙስሊሞችም መግባት አይጠበቅባቸውም ነበር። ስለዚህ ቀጣይ በዛ እናደርጋለን። ሰሞኑን እስልምና ላይ ነው የምናከታትለው ቪዲዮዎቻችን።